እነዚህ ሰዎች የት እንደሚገቡ ለማን እንደሚደውሉ ዋናው ጠንቋይ ያለው ደብረ ዘይት ነው። ባይዘወይ ደብረ ዘይት ነው እነሱ ሄደው የሚያስመትቱበት ዋናው ደብረ ዘይት ነው። እዚህ ደግሞ የሰው ደም አንድ ሱዳን ያለ እዛ ይገናኛሉ። ቡና ይጠጣል፣ ይታቀዳል ማን ላይ እንደሚካሄድ ደኔ ክርስቲያኒ ከኔ አልፈው የኔን አሳጥተውን አሳብደውን ሞቼ ደኔ ክርስቲያኒ የትኛዋ ነች ተረኛ? ከዛ ይታቀዳል፣ እቅድ ያወጣሉ። የሚወስዱት ነገር አለ ዶሮ ምናምን ይሄ ሁሉንም ነገር እኔ ማስረጃ አወጣላቸዋለሁ። ከዛ ይሄን ሁሉን ነገር ግን ሳሌ ራሴን አደጋ ላይ ጥዬ ነው እኔ ማለት ነው። ሰማዕቷ እንደዚህ ስዕል አድነዋለ እሷን ሰማዕቷን እንደዚህ ይዤ ነው የሚሄደው ማለት ነው። ከዛ በኋላ ቢልዲንጉን ከቻረኩኝ ቢልዲንጉን ከዛ ለማንም አልተናገርኩም አልኳችሁ። እኔ ማን ብቻዬን ነው ሰራ የነበረው። ከዛ ቢልዲንጉን ከቻረኩኝ ያስኩኝ እጽፋለሁ መረጃ እሱን ጻፍኩኝ። ከዛ እቺ ሺና ማለት ኦ ማይ ጋድ የመኪና አደጋ ደርሶባት ነበር ሰማዕቷ። የእሷስ ክፉ ነው እሷን ግዳያት ነው ያልኳት። የእሷ ክፍት ያለ ክፋት በቃ ለእኔ ህይወት ተጠያቂ እንደውም አንደኛ እሷ እንደ ሰማዕቷ አልኳት። እችን ቻንስ አትስጫት ግዳያት ስላት በስንተኛው ቀን የመኪና አደጋ ደርሶባት ነበረ። ይኸው ይናገራሉ የሚያውቅ ማለት ነው። የመኪና አደጋ ነው የደረሰባት የመኪና አደጋ። ያተረፋት ግን እዚህ ጋር አሁን መጥተው እነዚህ ጠንቋዮቹ እቃቸውን ይዘው መጥተው ስብርብር አድርገው ከምዕመናኑ ፊት ከእናንተ ህዝብ ካመኑ የስቅላት ሆነ ምናምን አይደርስባቸውም። እኔ የልደታ ልጆች የሰፈሪቱ ልጆች ገጀራ ይዘው ነው እየጠበቋቸው ያሉት ማንም ማለት ነው። ካላመኑና የእነዚህ ሴቶች ፍትህ ካልገባ የኔም ብር ካልተመለሰልኝ ሱቄ ዝግ ነው አሁን ሁለቱም ሱቄ። አንድ ልጅ እቺ አሁን ሱቄን ያስፈረመችኝ የእነሱ ተላላኪ ነች። በነፃ ነው የፈረምኩት በነፃ ፍርድ ቤት ነኝ አሁን ሄድን ኦፊስ ማለት ነው። ከዛ በኋላ እታች ወርደን እሰጥሻለሁ ስትለኝ አረ ችግር የለውም እሺ ዋናው አንቺ ተለወጪ በቤተክርስቲያን መጣችብኝ የአርሴማ ወዳጅ ነኝ እኮ እኔ ምናምን ስትለኝ አሳዘነችኝ። እና ከዛ በኋላ እንደዚህ 20 ሺህ ድርሃም ይዛ ነበረ 20 ሺህ ድርሃሙን ሰጠችኝ እና 20 ሺህ ድርሃሙን ሰጠችኝ እና ግን በቃ እሱን ስጭኝና እታች ወርጄ እሰጥሻለሁኝ እሱን ይሄንን ለኪራዩ ልክፈል ስትለኝ የዋህ እሺ ብዬ ክፈይ በቃ ችግር የለውም እና ለእኔ ነገ ትሰጭኛለሽ። ከዛ ፈረምኩላችሁ እኔ ጅሏ ማለት ነው። ለካ ምንድን ነው ትስስር አላቸው። በነፃ ፈረምኩኝና በነፃ ሰጠውኝ ሱቄ በነፃ። ከዛ በኋላ ለ5 ነው የደበደቡኝ አሁን ከ10 ቀን በፊት ማለት ነው። ሄጄ ብሬን አምጪ ስላት ስልኬን ሰበረችው መረጃ እንዳላወጣ ማለት ነው። ስልኳን ስበሪ ነው መጀመሪያ የተባለችው። ስልኬን ሰበረችው። ስልኬን ስትሰብረኝ ወንድ የሆነ ሰው እኔ ደግሞ እዚህ ጋር ክርስትና እምነቴ ባህሪ አይደለም እንጂ አንገቴን የደፋሁት 10 ሆነው ቢመጡ ማልምር ሴት ነኝ እኔ። በቢላ እንዲህ ሽርክትክትክት ማድረግ ሴት የነበርኩ ነኝ። ቀን መቶ አንገቴን ስብርብር ያደረኩ ሴት ነኝ። ከዛ በኋላ ልብ ካለሽ አልኳት ብቻሽን ነው ያልኳት። እኔም ዝም አላልኩም። በእርግጥ እኔም ቅጥጥ ነው ያደረኳት። ያኔ እሷን የኔም ሰዎች መጡ ወደዚህ ጋር ሆኑ ተባለ። ወደዚህ ጋር ሲሆኑ እልህ ነበረብኝ። በቃ እልህ ስለነበረብኝ በቃ እንዴት ብዬ ላስረዳችሁ ነይ ብዬ እልህ። ከዛ ፖሊስ ጣቢያ አሁን ፍርድ ላይ ነን ያኔ እኔ እና እሷ ፍርድ ላይ ነን። ምክንያቱም ሀቄን እፈልጋለሁ። ሰብረው ነው የገቡት ቤቱን እቃ እስካለበት ድረስ ሰብረው ነው የገቡት ቤቱን ማለት ነው። ምክንያቱም እኔ እዚህ ጋር እየተሯሯጥኩኝ ነበር። ልጄ አለ ቤተክርስቲያን እሄዳለሁ። የቤተክርስቲያንን መልካም ነገር የቤተክርስቲያን ጥሪ አስተላልፋለሁ። መጽሐፍ ቅዱስ አነባለሁ። በጣም ቢዚ ነበር። ጾም ነው ደግሞ በዛ ላይ ተይ ጾም ነው በእናትሽ በጾሙ ለምኛታለሁ። በጣም ሪከርድ አለ። ተይ ጾም ነው እባክሽን ጾም ነው በጾሙ እባክሽን እንትን አትበይኝ። እኔ ወደ ኢትዮጵያ ሊሄድ ነው ብሬን ስጭኝ። የተስማማ ነው 45,000 ድርሃም ነው ማለት ነው። 45,000 ድርሃም ነው የተስማማ ነው ልሸጥላት ማለት ነው። 45,000 ድርሃሜ ቀለጠ በነፃ ፈረምኩኝ። እሱ ህጉ ፍርድ ቤት ይዞታል። ግን ማይ ጋድ ህይወቴን አጥቼ ነበረ። የሆስፒታል ማስረጃ ምናምን ገብቷል ፍርድ ቤት። እኔም አውቀው ሰው ስላለ የካሳ አይደለም እነሱ ገና ብዙ ይሆናሉ ነው የተባለው። ገና ብዙ ነገር ስቅላቱን ላይ ይደርስባቸዋል። የሞት የግድያ ሙከራ ነው የተደረገብኝ እኔ ላይ ማለት ነው ከ10 ቀን በፊት። ይሄ እዚህ ጋር አለ ብዙ ነገር ብዙ ቦታ ስላለ እኔ ደግሞ ማውቀው እዛ ውስጥ የሚሰራ ሰው አለ። ለአንቺ እኮ ይሄ አይገባም ሶሊና፣ ለአንቺ እንዴት ይሄ ይገባል? እኔ አለቃቸውም ብሎ በሲአይዲ ማለት ነው እየሄደ ሲሰልል እየሄደ ሲሰልል እና አግዘኝ በእናትህ እንደዚህ ስሄር የሚሰሩ ስሄር ማለት እዚህ ሀገር በጣም የሚወገዝ አረቦቹ ከጎናችሁ የሚሆኑ ፖሊሶች ከጎናችሁ የሚሆኑበት አገር በጣም የኮራሁበት ዩኤኢ አይ ላቭ ዩኤኢ በጣም ማለት ነው። ስሂር ሰርተውብኝ ነው
ስል እያንዳንዳቸውን በሲአይዲ ነው እንደዚህ የተጠኑት ማለት ነው። ያንን ማስረጃ ይዤ ነው አሁን እናንተ ፊት የቀረብኩት። ያንን ኮንፊደንስ ስላለኝ መረጃ ስላለኝ ይፋ ወጣሁት። ይፋ ሳወጣ የስንት ጉድ የስንት ሴት የነዚህ አሁን የተደረደሩት እንባ ወጣ። ስለዚህ እኔ ፍርድ ከክርስቶስ ያገኘሁኝ ነው። የሰው ፍርድ አልፈልግም። ፍርዴንም እግዚአብሔር ያሰጠኛል። ፍትህ ለነዚህ ሴቶች ስጡልኝ፣ ለነዚህ ሰዎች አሰጡልኝ። ሚስቱ አለች 14 ሚስት ነው ያለው 14 ሚስት ማለት ነው። አንዷ ሚስቱ የ6 ዓመት ሚስቱ ከብሔሩት አስመጣትና ከብሔሩት ማለት ነው ስንት የለፋችበትን ሰላም ትባላለች። ሰላም አሜን። አሁን ግቢ እዚህ ግቢና ቃልሽን ስጪ። ለእኔ በጣም ስታለቅሽ የነበርሽው ከ6 ዓመት ያው እኛም እናውቃለን በእርግጥ ታሪኩን። የጃፒ ሚስት ማለት ነው። የጃፒ ሚስት አስመጣትና ከቤሩት እንደምንም ብሎ አስመጣትና ያላትን ብር ምን አረገ። ከዛ በኋላ ተጣሉ። ልጅ አስወለዳት። አሜን የሚባል ልጅ አስወልዶ ጣላት። በቃ እሷ ቆንጆ ነች። በቃ ቆንጆ የምትባል ሴት ነች። ከዛ በኋላ ፍሪጅ መራል በቃ ለፋች። በቃ ተንከራተተች በጣም በቃ ልጅነቷ። ጉዳዩ በህግ የተያዘ ነው እንዴ? ኦልሬዲ አንቺ ከሰሽ ለራሴ ጉዳይ ነው። ስለ ራሴ በእኔ ከስሻለሁ። ስለ ራሴ ስለዛ ጉዳይ ግን እዚህ ጋር አታውሪ እሺ። ለአንቺ በህግ ስለያሽ ጉዳይ እዚህ ጋር እንዳታውሪ። በህግ ስለያሽ ጉዳይ በቃ እኔ ስለያዘው ጉዳይ ብቻ እናውራ። በራሴ ጉዳይ ነው። የእነሱን እናንተ ናችሁ ፍርድ የምትሰጡት። ስለዛ እንደዛ ነው። እኔ ሲጀመር አሁንም ማስረዳት ደክሞኛል ራሱ። ግን ግዴታ የእህቶቼን ደም የእህቶቼን ፍትህ ማስገኘት ስለምፈልግ ነው እስካሁን የተሯሯጥኩት። ብር ተበልተዋል። አንዷ እስር ቤት ነው ያለችው። አሳብዷት ማለት ነው። አሳብዷት ብሯን ነጥቆ ብዙ ነገር ያረጋት ነች። በቃ በጣም ብዙ እያለቀሰች ሄጄ ቃል ተቀብያለሁኝ እኔ ውስጥ ድረስ እስር ቤት ድረስ ገብቼ ነው ቃል የተቀበልኩት። ስለዚህ አሁን ቃላችሁን ተናገሩ። እዚህ ጋር ያላችሁ ሚስቱም ትመጣለች። ሁላችሁም ይኸው ፍትህ ከነ ሀቢባ ከነ ሳራ ከነ ማል። ምክንያቱም እኔ ገዳም ልሄድ ነው ምስክርነት ልሰጥ ስለሆነ ጊዜ የለኝም። ጉዳያችሁን እነ ሀቢባ እየያዙት ስል በትህትና ጠይቃለሁኝ። እድሉ ስለሰጠኝ አመሰግናለሁ። ጽዮን ሰማያዊት የእምነት አርበኛ አርሴማ ወደኛ ጨርሻለሁ። እሺ ያው ሳሪ ቢዚ ናት መሰለኝ። እኛ ፍትህ ሳይሆን ከኛ ማግኘት የሚችሉት ድምፅ ነው መሆን የምንችለው። እኛ ድምፅ እንሆናለን ለወገኖቻችን። ፍትህን ከፍርድ ቤት ነው የሚገኘው። ግን ድምፅ ለመሆን ይግባን ጉዳዩ እንዴት ነው? አሁን እኛ እዚህ ጋር ያለነው ወገኖቻችን መተት ተደርጎባቸዋልና ድምፅ እንሆናቸው ነው አይደል? በእናትሽ ኪዩ ያለ እኔ ማስረዳበት ታይም የለኝም። እዚህ ጋር እኔ ታምም ያለሁኝ እኮ ለስንቱ ነው ማስረዳው? በቃ አልገባትም። ለሀቢባ ተወውና ራስን አስረዳ። ሳሪና እናንተ ጨርሱት እንዴ! ይሁን እየለፈለፍኩ ከቀጥም ጀምሮ እየለፈለፍኩ አልገባትም ትያለሽ እንዴ? ገብቶ እየጠየኩ እኮ ነው። ሳልጠይቅ ሳይገባኝ እኮ እኔ ምንም ነገር ውስጥ አልገባም። መጀመሪያ ጠይቃለሁ፣ ሲገባኝ እገባለሁ። እየጠየኩኝ እኮ ነው። መተት ተሰርቶባቸዋል። ድምፁ ናቸው ያለ አጋልቱዋር። በቃ እንደዚህ በግልጽ እንወያይ። ሶኒ ቆይ ሀቡ ይኸውልሽ አሁን የሆነው ነገር ያልገባኝ ሳልጠይቅ እንደ ከብት ድምፅ ሆነው ዋትሳፕ ላይም እኮ እንደዚህ ምንድነው እኮ መተት ተደርጎባቸዋል። ድምፁ ናቸውን ነው አይደሉ? አንደርስታንድ የደረሰባት ጥያቄ የመጠየቅ መብት አለኝ። ጥያቄ የጠየቁት አልገባኝም። ረጅም ስላወራችሁ ፕሊስ። እኔ ያልኩትኝ በአጭሩ የተጠራ ነው። እዚህ ጋር እህቶቻችን መተት ተደርጎባቸዋል እና ድምፁ ናቸው ነው አይደለ ብዬ ስጠይቅ እኔ አስሬ ማስረዳት ይደክመኛል ምናምን ብላ ተቆጣች። ዋትሳፕ ላይ ራሱ ስትጠራኝ በጣም ጮሃብኝ ነው የጠራችኝ። እሺ ብዬ የተጎዳ ሰው ብዙ ነገር ይላል ብዬ አክብሬ መጣሁ። እኔ ቶሎ አልገባኝም ጠየቅኩ።
አቦ ኪዩ ያስረዳሽ። ኪዩ በደንብ ስለሚያስረዳሽ እስኪ እኔ ደግሞ ስልክ እያወራሁ ነበር። አቡዬ እኮ መንፈሱ ነው ብዬ እኮ ተረድቼ ነው። ዋትሳፕ ላይ ድምፁን ላሰማችሁ እንዴት አመነጫጭ ከጮሃ እንደጠራችን እንደዛ ሙሉ መንፈሱ ነው ብዬ ተረድቼ መጣሁ። እዚህ ጋር በትህትና እዚህ ጋር ያለ ነው ለዚህ ጉዳይ ነው አይደል ብዬ ስጠይቅ ኪዩ እስኪ አንተ አስረዳ። ሀቡ ይኸውልሽ አሁን እንዴት ነው መሰለሽ አሁን እቺ ኦልሬዲ በትንሹ አድርጊ። ችግር የለም ማሪ ችልኩኝ ችግር የለም። እሺ ቀጥል ኪዩ። በእነዚህ ሰዎች ተጠቅታለች። ኦልሬዲ ተጠቅታ እሷ ራሷን አውቃለች፣ ወደ ራሷ ተመልሳለች። እሷ አሁን የምትለው እንደዚሁ አሁን እኔ ትላንትና የሆነ ቪዲዮ ለቅቄ ነበረ በዚሁ ጉዳይ ላይ ማለት ነው። እና ቪዲዮ ለቅቄ ብዙ ማስረጃ ብዙ እህቶቻችን ናቸው እኔም በውስጥ ያወሩኝ አውርተውኛል። ማለት እንደዚህ አይነት ነገር እንደዚህ አይነት ጉዳይ ውስጥ ነበርኩ። ስቲል ነው ገንዘብ አይበረክትልኝም። የታመሙ እህቶቻችንም አሉ። በዛ ላይ ደግሞ እዛው ፈዛው እነሱ ጋር ያሉ ልጆች አሉ። ደሞዝ ምንም ሳይከፈላቸው ዝም ብሎ የሚያገለግሉ ልጆችም ጭምር አሉ። እና አሁን እሷ እያለች ያለችው ስለ እኔ ጉዳይ ኦልሬዲ እኔ ራሴን አውጥቻለሁ። ነገር ግን እህቶቻችን እየተጎዱ ነው ያሉት። እኔ መጀመሪያ ላይ ከእሷ ጋር ያወራሁት በቃ አንቺ ጋርና አክስቴ ጋር እንዳደርሳት ነው ቀጥታ እኔን እያወራችኝም የነበረው። ስለዚህ ጉዳዩ ኦልሬዲ ወደዚህ መጥቷል። ሀቡ እነሱ ጋር ብቻ ያለ ጉዳይ አይደለም። ይሄ ጉዳይ ኤመራት ላይ በጣም የተስፋፋ ጉዳይ ነው። ማንኛውም ሰው በላቡ በራሱ ስራ በራሱ ለፍቶ ጥሩ ግሩ ነው ማግኘት ያለበት ገንዘብ ማግኘት ያለበት እንጂ አንድ ሰው በሰራው የአንዱን ሰው እየወሰደ ሁላችንም የተሰደድነው እዚህ ሀገር የመጣ ነው ሰርተን ለማግኘት ነው፣ ሰርተን ለማትረፍ ነው የምንመጣው እንጂ እኔ ሳሪ የምትሰራውን ስራ እየወሰድኩኝ እሷ እየሰራች በአደንዝዣት የእሷን ገንዘብ እየወሰድኩኝ ተቀየርኩኝ አለም። ስንሰደድ ሁላችንም አንድ አላማ ይዘን ነው የምንሰደደው። ስለዚህ አሁን ልጅቷ እያለች ያለችው ሌሎች የተጠቁ አሉ፣ እኔ ጋርም የመጡ ልጆች አሉ፣ በውስጥ ዋትሳፕ ላይም ያወሩኝ ልጆች አሉ። ስለዚህ እነዚህ ሰዎች ከድርጊታቸው እንዲታቀቡ እንደገና ሌላ ቦታ የሚያደርጉ ሻርጃ ላይ በጣም አሉ፣ ሻርጃ ላይ ራሱ በጣም አሉ። ሀቡ ይሄ ምንድነው? እኛ ነገ ሰርቶ ሰው እንዴት ሆኖ ሰርቶ የሚያደርገው ኖርማሊ ይሄ ነገር የሚያምንበት ሰው ነው የሚደርስበት። እንዲህ አሁን እኔ እንደዚህ አይነት ነገር ለዚህ አይነት ቦታ አልሰጥም ካልኩኝ እኔ ላይ ምንም አይነት ነገር ሊያደርግብኝ አይችልም። ግን ምድር ላይ ስልጣን አለው። በቃ ምድር ላይ የሆነ ላመነበት ሰው ይሄ ነገር ስልጣን ስላለው ስለሚያፈዙ እነዚህ ሰዎች ቢያንስ ያቆሙ። ኢቨን በውስጥ አሁን እናንተ እዚህ ጋር ገስት ላይ ያለውኝ በውስጥ አንዷ በእነዚህ ሰዎች አለ ዘጠኝ ዓመት ሆኗታል። በእነዚህ ሰዎች መጥተው 9 ዓመት ሆኗታል። እስካሁን ድረስ ድምጿ የለም። ቤተሰብ ድምጿ ሁላ ጠፍቷል። ሜሴጅ አለ በዋትሳፕ አስቀምጡልኝ። ዋትሳፕ ቁጥሬን እንትን ብዬ ማስረጃ እንዳለ ላኩልኝ ነው ያልኩት። ስለዚህ ብዙ እህቶቻችን የታፈኑ አሉ። በእንደዚህ አይነት ጉዳይ የደነዘዙ እህቶቻችን አሉ። በእንደዚህ አስከፊ የሆነ ነገር አገሪቷም ደግሞ እንዳለችው ቅድም ትጠየፏለች። እንደዚህ አይነት ነገር በጣም ነው የምትጠየፈው። ስለዚህ ይህንን ነገር ቢያንስ ይህን ድርጊት የሚያደርጉትን ሰዎች ምናልባት ማስረጃ ያላቸውም ካሉ ማስረጃቸውን ላንቺም ላክስቴም ይላኩና ከዛ በኋላ ብትሄዱበት አሪፍ ነው ብዬ ነው የማስበው። ይሄ ነው። አቡ ኤደንን አንድ ጊዜ አስገብቼ ይልሻለሁ። እስኪ ኤደንንም አዳምጫት። ሶሊያና ምናልባት ተረጋግታ ትመለሳለች። ምክንያቱም እንደነገርኩሽ ቅድምም በጣም እንትን ስትል ነበረ፣ እንድሰሙኝ ይፈልጋለሁ እያለች ስትል ምን መሰለሽ፣ እኔ ድምፅ መሆን የፈለግኩ አልመሰላትም። ለምን ከትናንትና ጀምሮ ቮይስ ታደርጋለች። አላየሁትም ቮይሱን። ዛሬ ሳየው መለስኩላት። ቆይ አካውንቴ ዝግ ነው፣ ማክሰኞ ሲከፈት ማክሰኞ አስገባሻለሁ፣ ላይቭሽ ላይ አስገብኝ። በጣም ብዙ ሰው ወደ አቢባ ሂጂ እያለኝ ነው። እኔ ደጋግሜ ቮይስ አደረግልሽ አትመልሽም ስትለኝ አሁን ነው ያየሁትኝ። ስለዚህ ማክሰኞ አካውንቴ ሲከፈት አስገባሽና እናዳምጥሽና መፍትሄ እንፈልጋለን። ጉዳዩ ምን እንደሆነ ሳይገባኝ ማለት ነው። ከዛ በጣም ብዙ ቮይስ ልካልኛለች፣ ግን አልከፈትኩትም። ፎርዋርድ ከሰው የተደረገ እና በስቶብኝ እኔ እርዳታ ላይም ስለነበርኩኝ 2 ቀን አልከፈትኩትም። ከባሽ ደረሰኝ መልቀምን በጣም ቢዚ ያደርጋል። ከዛም በኋላ ዛሬ በጣም ተቆጥታ ጮሃ ጠራችኝ። በእምነት ይድኛለሁ። እሺ ለምታወሪው ተጠንቀቂ ሀቢባ። ሶሊያና ታዲያ ምንድን ነው እንደሚያደርግሽ? ታዲያ ምንድን ነው እንደሚያደርግሽ? አልገባኝም። ከገባሽ ማለት ነው ጥያቄ ምናምን እንደዚህ ገብቶሻል። ኦልሬዲ እራስሽ ክያ ሲያስረዳኝ ነው የገባኝ። ሶሊያና ኤዱን እንስማት እና
ሶሊያና ቆይ አንድ ጊዜ ኤዱን እንስማት። ቆይ አንድ ጊዜ ኤዱ ሚውትሽን ክፈችና ቪዲዮ ክፈችና ያለውን ነገር አስረጅ። ሳሪ በቃ እናንተ እኮ ድምጽ መሆን ትችላላችሁ። የኔ እዚህ ጋር መገኘት መጀመሪያ ሶሊያናም የጠየቀችው ማርያምን ሪም ሚውትሽን ክፈች ሀቡ ጋር አድርሱ። እኔ አሁን እንደውም ኪዩ ገብቶኛል፣ ግን አታይም እንዴት እንደምታደርገኝ? ምን አደረኩኝ? ምንድን ነው ጥፋቴ? እኔ ለዚህ ሁሉ ነገር ምክንያት እኔ መተት ያደረኩባቸው? ይኸውልሽ አይደለም እንደዛ ሳይሆን በቃ ተረጃ። መጀመሪያ የፈለገችው አንቺ ነው። አረጋሽ ትጠይቂያት ማታ ሚሴጅ አድርጋ ነግሬያታለሁ። ምን አስቼ ነው? ለምንድን ነው እንደዚህ የምትሆነው? አልገባኝም። እሺ ኤደን ታስረዳሽ። አቡ ኤደን ታስረዳሽ። ኤዱ አስረዳሽ። አቡ ጠይቅ ማለት ጠይቁኝ ነው። ቅድም እንዳወራሁት ነገር አዎ፣ አቡ ስላልሰማሽ ንገራት። አቡ ይኸውልሽ እኛ እህት አለችን፣ ታላቅ እህታችን ማለት ነው። እሺ የዛሬ 3 አመት ነው ያመማት ማለት ነው። ገና ከሱ ጋር ግንኙነት ጀምራ የሱ ልጅ እንዳረገዘች ማለት ነው። የማንን በጣም ነው የምትታመመው። በቃ እሱን ብቻ ነው የምትለው ምናምን ሁሌ ማለት ነው። እና እህታችን አሁን አልፋለች። ራሷን አጥታ ነው የሞተች፣ መርዝ ጠጥታ ማለት ነው። ማነው ስሟ እህትሽ? ኢቭን ሰሚራ አብዲ። ሰሚራ እሺ። እኮ ሰሚራ ከማን ነው የወለደችው? ከራሱ ከቻፒ ቻፒ። ኦኬ። አሁን ጠንቋዩ ቻፒ ነው ስሙ? አዎ። ግን ለምንድን ነው የምትሸፋፍኑ? ጠንቋይ መተት ምናምን እያላችሁ በግልጽ ሁሉም እንዲገባው እንደዛ ለምን አታወሩ? ምን አስፈራችሁ? ኦኬ። ጠንቋዩ ቻፒ። እሺ ሰሚራ አብዲ እህትሽ። እኔ እንደዚህ ነው የሚገባኝ፣ ፍርጥርጥ ተደርጎ ሲነገረኝ ነው የሚገባኝ። ካለበለዚያ እንዲህ አይገባኝ። ኦኬ። ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደች። ስለሚያስቸግር ነው ታስቸገረ እንትን ካለኝ ኦኬ። እየጻፍኩ ነው። ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደች። ዳሚ በሌላ ስልክም ቢሆን ማለት ነበራቸው፣ ሪሌሽንሺፕ ነበራቸው። አዎ ገና ከምንትን ካለች ከሱ ጋር ከሆነች በኋላ ጀመራት ማለት ገና እርጉዝ እያለች ነው የጀመራት እንትን ነገር ማለት ነው። ጭንቀት እሱ ነው ከሀገር ቤት ያመጣት። እኛን ሁላችን እኔ እዚህ ዱባይ ላይ ስጀምር 14 ዓመት ነው። እኛን ያመጣችን እሷ ናት እህትሽ። ኦኬ። እንዴት ተዋወቁ? ቻፒና ሰሚራ እንዴት ተዋወቁ? እኔ ከትውውቅ ፍሪጅ መራር ነው እኛ ያለነው ሁላችን ፍሪጅ መራር ነው። ኦኬ እኮ ከስተመርነት መጥቶ ነው እሱ። እህትሽ ካፍቴሪያ አላት ሊስተናገድ ነው? አይደለም ኖ እዛው ሰፈር ነው፣ እሱም እዛው ሰፈር ነው ያለው። ከስተመር ሳይሆን እዛው ሰፈር ነው። ግን ካፍቴሪያ ራሱ የመጀመሪያውን ካፍቴሪያ ራሱ የከፈተው የእህቴ የታናሽ እህቴ ብር ነበረ ማለት ነው። ይልካል ተብሎ የመኪና የምትጭንበትን ብር እሷ ጋር መጥቶ ኦልሬዲ ሰሙን ስላደነዘዛት በእሷ ብር ነው ኢቭን ካፍቴሪያ የከፈተው በትንሿ እህቴ ብር ማለት ነው። ኦኬ። ስለዚህ እንትን አላት። ሰሚራ ታናሽሽ ናት? እሱን ነው ታናሽሽ ናት? ታላቅ። ኦኬ። እሷ ካፍቴሪያ ነበራት? ነበረን፣ ሁላችንም ነበረን። ኦኬ ጥሩ። እሺ አሁን ቀጥይ። እና ኦልሬዲ ካመማት አሁን 3 አመቷ ሲጀምራት ምናምን እሱን ነው የምትለው፣ ከእሱ ጋር ነው የምትለው። ካፍቴሪያውን አሸጣት፣ ብሩን እሱን የተቀበለ ኦልሬዲ አእምሮዋን ስታለች። እኛን አትሰማንም። የሚያውቅ ሰው ብዙ ሰው አሁን እዚህ ጋር የሚያይ ሰው አለ አይደል? ብዙ ሰው ያውቃል፣ ሁሉም ሰው ያውቃል። አትሰማንም። ከኛ ጋር እንትን ይላታል፣ ያጣላታል። እንደዚህ እያደረገች አመማት። ልክ አመማት ሰዓት ካፍቴሪያውን አሸጣት። አሽጦ ገንዘቡ ላይ ተቀባበለው ከእሷ ጋር ይቅርታ፣ ቻፒ ለሰሚራ ፍቅረኛ ሆኖ ነው የቀረባት አይደል? ፍቅረኛ ሆኖ ኦኬ። እንደ ጓደኛችን ነው አቡ። ለእኔ ራሱ እኮ እንደ ጓደኛ ኢቨን እህቴ መርዝ ጠጥታ እስክትሄድ ድረስ እናቴን በስልክ የደወልኩት በሱ ስልክ ነው። እሺ። ከዛ አመማት ኮሮና ሰዓት በቃ ማለት ኮሮና ሰዓት ነው ያመማት። የጀመራት እንደ እብድ አደረጋት። ቤት ውስጥ ነበርን እኛ 4 ነን። እኛ 3 እህት 1 ወንድም ምን ያለን ቤት ውስጥ ያዝናት። እሱን አምጡ ትላለች። ለዚህ ጋር መግባት ከንፈልግ ሰው ካለ ይገባ። እሱን ይዘን እንመጣለን። ከዛ በቃ እንዴት አድርገን ስንመረመር በአጋጣሚ ኮሮና እንትን ብሏታል። እሱ የለበትም። ከዛ በኋላ ካለሱ አልሄድም ብላ ሁሉ ለእህቴ ትኬት ለሱ ቆርጣ ነው ኢትዮጵያ ይዛቸው ሄደች። እሱ ካለሱ አልሄድም ብላ አብዳ ማለት ነው።
ኦልሬዲ ልጁን እያዘለች እየሄደች የእሱን ካፍቴሪያ ጠርጋለች። ብዙ ነገር ነው ያለው። የእሱን በር ጠርጋች ብቻ ብዙ ነገር ሙሉ ፍሪጅ መራር ያውቃል። ግን በሰዓቱ አልተናገርንም። ሀቡ ለምን የተጎዳን ሰው ነን። ገባሽ? ኢቨን ትላንትና ኤደን እሱ ጠንቋይ እንደሆነ ወይንም መተት እንዳሰራባት ያወቃችሁት መቼ ነው? የሁሉ ጊዜ ገንዘብ የዛሬ ዓመት ጸበል ነበረች እኮ ጸበል ነበረች። የዛሬ ዓመት ለኢድ መጣች ኢትዮጵያ አዲስ አበባ ማለት ነው። ጊንጪ የሚባል ቦታ ነው የሄደችው። ከዛ መጣች፣ ከጸበሏን ሰጨርስ መጣች። ከዛ በፊት እሱን ብቻ ነው የምትለው። እኔ ራሱ ስናገረው ስጣለው ሙሉ ህዝብ ያቀኛል። ልጣለው ስል ምን ፈለግሽ ምናምን በጣም ነው የምትናገረው። መታ ለፈለፈች እዛም ጸበል ቦታም። ከዛ እሱ ነው ሂጂ የሚለኝ፣ እሱ ነው እንደዚህ አድርጊ የሚለኝ፣ እሱ ነው እሱ ጋር ብር አለኝ ሁሉ 6000 ድርሃም ካፍቴሪያዋን አስጠይዛኔ ማለት ነው ብሩን የተቀበል የሆነ ሰዓት ስሪ ስላት ሂሳብ አሰራም ነበር ብላ እያወራች። ከዛ እኔ ተጣልቼው ነበር በሆነ አጋጣሚ ተገናኘን። ከዛ ሰላም ፈጠረን ማለት ነው ከሱ ጋር። ከዛ በጣም ቤስት ፍሬንድ ሆነን በጣም ቤስት ፍሬንድ ማለት ነው። እልክልሻለሁ እንትኑን በዋትስአፕ ቁጥር ውስጥ እልክልሻለሁ እንትን ዋትስአፕ ላይ ነው ሆነን። ከዛ በኋላ እሷ እዛ ሆና ለትንሿ ዓመቴ ለኢድ እዛ ገብታ ነበር። ለእሷ እሷ ናት ከእሱ ጋር ልለጊ ብላ የምታስጠቃኝ ትራቀው። እሱ ለእኛ እንደዚህ ነው እንደዚህ አድርጊ የሚለኝ እሱ ነው ያስደረገብኝ። ይኸው እንደዚህ ለፍልፍ ያለው አልተረዳናትም። ሀቡ እንኳን እሷን አይደለም እኔ አሁን በእሷ ሞት ላይ ሆኜ ነገርኩሽ። ልኬለት ብዙ ነገር አውርቼዋለሁ ሁሉ ግን አሁን ነው ሁሉ ነገር እንትን ያለን ብንናገር ምንም ይል አሁን ኢቭን ምንም አይነት ማስረጃ ቪዲዮ ምናምን የለሽም። ስትናገሪ ሰው አያምንሽም። አቡ አንቺ ጋር እንኳን ለመነጋገር መረጃ ትፈልጊያለሽ። ግን የሰው መረጃ አለ፣ ሰው አለ፣ ብዙ ነገር አለ። ገባሽ? አልተናገርንም። አሁን ከዛ በኋላ ሄድን። ከዛ እሷ አስታወረም ኢትዮጵያ ሄድኩኝ። ከዛ እንደዚህ ሳወራለች ምናምን በቃ ምንም አላመንኳት። ከዛ ሲስተር ትንሿ ይኸውልሽ እንዲህ እያለች ነው ብላ ቀርታ ላከችልኝ። በአጋጣሚ አትፍቼውን እንጂ ቪዲዮ ራሱ ነበር እንዲህ እያለች ነው እባክሽ እራስሽን ጠብቂ ስትለኝ ኧረ እሱ እንደዛ አያደርግም። እኔ ከእህቴ ጋር ከትንሿ ምንድን ነው የምትይው ምናምን አልኳት። ከዛ መጣች። ጭራሽ ስትመጣ እኔ ጋር ነው የሚቀመጠው ካፍቴሪያ ማለት ነው። ጭራሽ ትንሿን እህቴን አቀራርቤ ስለ እሷ ሁሉ ነገር ነው የማወራለች። ልትመጣ ነው ያለ እሷ መጀመሪያ ያለሁበትን እንዳያውቅ እባካችሁ እቺ ኤደን ናት ያስቸገረችኝ፣ ያለሁበትን ካወቀ መልሶ ያደርግብኛል እባካችሁ እያለች ስለምን ነበር ያደስብኛል። እኔ ምንም አልሰማኋትም። እኔ ነኝ ማለት ነው ምንም የምሰማው ነገር የለም። ትንሿቲ ከኢትዮጵያውን አረተ ኤደን ራስሽን ጠብቂ ተይ እንደዚህ ነው ስትለኝ አልሰማትም። እኔ ኦልሬዲ ከሱ ጋር 4 ሰዓት አቡ ከኢትዮጵያ ሲስተር እንደዚህ አድርጋለች ተብሎ ሲደወል ስልክ የደወልኩት እናቴ ጋር በሱ ስልክ ነው። ከዛ ሄድን ኢትዮጵያ። አርብ ቀን የሞተችው እንደዚህ አድርጋ እኔ ከወንድሜ ጋር ሄድኩኝ። ሲሄድ ኦልሬዲ ሬሳ ነው የገጠመኝ። ከዛ ነገርኩት እንደዚህ እኮ ሬሳ ነው ምናምን ብዬ አልኩት። ከዛ በኋላ ለቅሶ ላይ የምታስጠም ይልክልኝ ነበር አውራው ነበር። መቼ አቁምኩኝ? ለቅሶ ላይ እህቴን ይዛት የምትሄድ ሰፈር ልጅ አለች ግንጭ አካባቢ ያስጠመቀቻት ማለት ነው። መጣኔ ምን ሼት አለ ልጁ አለችኝ። የቱ ልጅ አልኳት። ወንዱ ይሄ የወንዱ ልጁ አባት ብዙ ነገር አድርጓታል ልጁ እንደዚህ ምናምን በቃ በጣም ብዙ ነገር። የት አለ ስትለኝ አልመጣም አልኳት። ያውቃል እንዴ አለችኝ። ምኑን አልኳት። ስለሱ ያለውን ነገር አዎ ያውቃል። እኔ እኮ ጓደኛዬ ነው በጣም ሁሉ ነገር ያውቃል። እና አንቺ ነሽ ያገደልሻት አለችኝ። እዛ ዛትሚን እኔ ነኝ ገባሽ ከኔ ጋር ቀርቦ ያለችበትን ልትመጣ ነው አልኩት። የሆነ ሰዓት ቃማው አልቆ በዚህ በኢትዮጵያ ኤርፖርት መልሰዋታል። ተመለሰች እኮ ዛሬ። ወይኔ በቃ የማልነግረውን ነገር አትጠይቂኝ። የማልነግረውን ነገር ሀቡ በዛው እንደዚህ። ከዛ የሆነ ሰው ደውሎ ደግሞ ትንሿ ጤጋ እኔ የምለው ለሰው ነው ያለው ገባሽ። እኔ የምታስቸግረኝ ትንሿ ሀያትና ኤልያስ ናቸው እንጂ ኤደን ኢዚ ናት ችግር የለውም ብሏል ማለት ነው። ከዛ ሰው ደውሎ አረ እንደዚህ እያለ ነው እባክሽ እስቲ እሷ ሜዳ እንትን ትበል እንትን ጸበል ሳትገባ አትምጣ ብለው አሉ። ከዛ ለቅሶ ላይ ራሱ ይጽፍ ምናምን ነው እንዳደርስብን አለ ሲስተር ይጻፈችለት ማለት ነው። ትንሿ በቃ ላስቀምጥ ሲለን እባክህ አትድረስብን እባክህ በቃ ምንም ነገር የምትደርስብን ነገር የለህም አትድረስብን ብላ ስጽፍለት አንተ እንዳስደረግባት ነግራናለች። ስለዚህ ፈጣሪ ፍርዱን ይስጣት ብላ ስጽፍለት ከዛ ወንድሙ መጣ ማለት ነው። እሱ ወንድም ለቅሶ እዚህ ተቀምጬ መጣ። ለቅሶ ላይ ነበር ያው ደረጃ አለ ከላይ ማለት ነው። ለቅሶ ላይ ነው ጋር ቁጭ ብሎ ከዛ ወይኔ መጣኩ ብዬ ድንግጥግጥ ብዬ ወንድሙ ከዛ ሲስተር ደውላ ከኢትዮጵያ
አሁኑኑ ውጣ፣ ምን ፈለክ? ማን ገሎ ማንን ለቅሶ መጣ ካለች ከዛ ቀጥ ብሎ ወጣ። ከዛ እሷም ታማ ድንገት ነው የታመመች። ከውስጧ የሆነ ነገር ወጥቶ ምናምን በቃ በጣም ነው እንትን የሚሉት ገባሽ? በጣም ምን ልበሽ ፓወር አላቸው በጣም እና ትላንትናውን እሷ እንደዚህ ሰዎች ናቸው ወደ ዲፕሎማት አካባቢ ምናምን ስትል በጣም በቃ በውስጤ 11 ወራችን ነው እኛ ስናለቅስ ያለ ነው ማለት ነው። እህቴ ከሞተች ወረደ 11 ወራችን ነው። ያቋታል ሁሉ ለሁላችን ቤተሰብ የከፈለች ናት። ብዙ ሰዎች አሉ። የፈለግሽውን ሰው ከዛ ሰፈር ጠርተሽ አስገቢ፣ ስለኛ የሆነ ነገር የሚያወሩትን የፈለግሽውን ጠይቂ ማለት ነው። በጣም ጠንካራ ሴት ናት። ኢቨን እኔ ጠንካራ አይደለሁም ሀቡ ባለኝ በሰዎች አቅርቦት በግንኙነት ሰሙ ግን ያቋታል። በጣም ጎበዝ ሴት፣ ጠንካራ ሴት፣ ሁላችንንም እዚህ አምጥታ ምናምን ተሰብረናል። ሀቡ በጣም ነው የተሰበርነው። ግን ትላንት ዲፕሎማት ወንድማማቾች ስትል በቃ እየጠበቅናት ነበር። እኔም እህቴም በጉጉት ማለት ወይኔ እነሱ ይሆን እውነት ሀቃችን ወጥቶ ይሆን እውነት እንደዚህ በቃ እንደዚህ እያለን የተቀመጥነው 11 ወር ሙሉ ባዶ ነው ያደረገን። ገባሽ? ባዶ ስልሽ በቃ ያቋታል። ሁሉም ነው የሚያቋት። እሷን ጠርተሽ እንትን በይ። አንገቴ እንደፍቼ ነው የምወጣው። ስሜን ያለ ስም አሰጥቶኝ በራሱ ግሩፖች አሉት ሴቶች ግሩፖች ብዙ ነገር ተብዬ ያለችም ነበር። እቴ ተሳፍራ ነበር። አሁን የመጣችው ኢቭን ወዴትም አልወጣም ነበር ከቤቴ ስራ ካፍቴሪያ ከካፍቴሪያ ስራ አቡ ያቁናል። ሁሉም ነው የምነግርሽ። ልጄን ሳይ ብዙ ነገር ነው ያደረገን። በጣም ብዙ ነገር አሁን አለ ዋትስአፕ ላይ ብዙ ሰዎች ይልኩልናል። ብዙ ሰው አስገቢ። በጣም በህይወታችን ግን ብቻዬን ነኝ። ስፔሻሊ ነው አሁን እቴ ስትመጣ ትንሽ እንደዚህ ያገኘው እንጂ በቃ እሷን ገሎትም እና ስብርብር አድርጎ ነው ያስቀመጠን። ወንድሜን ብታየው በጣም ታሞ ነበረ። ብዙ ነገር አለ ማትናገሪው ገባሽ? ትላንትና አታውቂም እህቴ ትላንትና ነው አፈር የለበሰችው ነው ያልኩት። በቃ ማለት ውስጥ እየተቃጠለ እየተንገበገብን ለምን ልትመጣ ልታግዘን እሱ ጋር 7000 ድርሃም አለ ደግሞ ቆይ መጥቼ ይከራያለሁ። አንቺ ነሽ እንደዚህ የምታረጊው እኔን ነው የምትለኝ። ልክ ናት። እኔ ነኝ በቃ ከሱ ጋር ገጥሜ 24 ሰዓት አልለየውም። አቡ ከስራዬ ቦታ እኔ ለስራ ቦታ የሆነ ቦታ ሲሄድ አብሬው በቃ በምንም አልለየውም በምንም ማለት ነው። እና ሁሌ በቃ እንደዚህ ነው ስመጣ የማይሆን አድርጎ በቃ ስሜን አጥፍቶ ብዙ ነገር አድርጎ እንደዚህ በቃ አንተ ፍርዱን ስጥ። እውነት እንደዚህ ከሆነን እኛ እዚህ ሀገር ላይ 14 ዓመታችን ነው። ሁሉም ያውቁናል። አንድ በመጥፎ ነገር የሚያውቁን ታሪክ የለም። ስንረዳ ምን ስንል የሆነ ሰው ሲበላሽበት ቢዛ ስናሰባስብ ነው የሚያውቁት። ብቻዬን አድርጎ እንደዚህ አንገቴን እንድደፋ እንደወጣ ምን እንደ ትላንትና ገና ልክ እሷ 2 ወንድማማቾች ዲፕሎማ ስትል ወይኔ ገብርኤል እንደው እንደዚህ እነሱ የሆኑ ምን በቃ በጣም አልኩ። ልክ ፎቶቸውን ሰጥቷት በቃ የዛኔ የተቀበረችው አልኩት። ዋትስአፕ ላይ ላኩላት እንደዚህ ብዳብድ እና በጣም ብዙ ነገር አለ በውስጥ እኔ ልክልሻለሁ። ዋትስአፕ ላይ የሚያወራኝንም ይጽፍልኝን እንደዚህ የሚልኝን እንዳለ ያው ውስጥ አሉ። ሁሉም ገብተው መመስከር ይችላሉ። ግን እንዲህ መረጃ ብቲ ከሱ ጋር ያወራሁበት አትድረስብን ያልንበት ምናምን ነው ያለን። ወንድማማቾች ዲፕሎማት ስትሰማውሽ ቅድም ቻፒ ወንድም አለው እዚህ ማለት ነው። አለው ልፖስታቸው አለች። ሰላም ማነው ስሙ? ወንድሙ ስሙ ዳኒ። አብረው ነው የሚሰሩት። እሱ አለው። ይሄኛው ኢቭን የኔን ገዝቶኛል። ሀቡ አንደኛ ማለት ነው። 2 ነበረኝ እኔ። ዳኒ ያንቺን ካፌ ገዝቶሻል? ዳኒ ያንቺን ካፍቴሪያ ገዝቶሻል? ካፌ ገዝቶኝ ክለብ ለውኜ 1000 ብር አምጣልኝ ይዞ ይመጣል። 60,000 ብር ገዝቶኝ የማውቀው ታሪክ የለኝም ብሩ ማለት ነው። አምጣልኝ እንደዚህ ቦታ ያመጣልኛል እንደዚህ። አሁን የኔንም የገዛኞች ቶታል 2 አላቸው። ስለዚህ 2 ካፍቴሪያ አለው። የኔን የገዛኞች ሽጦታል። አሁን በቀደም ሊሸጠው ሌላ የራሱ አንድ አለው። ስለዚህ በአንድ ካፍቴሪያ ነው ለ2 ቻፒ እና ዳኒ ወንድማማቾች የሚሰሩት? ኖ አለው ወንድሙ አለው። እና ዲፕሎማቱ ለምን አልሻቸው? ዲፕሎማት አካባቢው ነው የኛ አካባቢው ነው። ኦኬ እኔ ደግሞ የዲፕሎማት ስልጣን ያላቸው መስሎኝ ነው። አይደለም ሰፈሩ የአካባቢው ስም ነው። ኦኬ ስለዚህ ሰሚራ እህትሽ አላህ ይርሐማት ሞታለች አይደል? አዎ መርዝ ጠጥታ ይሞቶች ራሷን አጥፍታ ነው። አዎ መርዝ ጠጥታ እና እሷ የእሱ ፍቅረኛ ነበረች። ከሱ ወልዳለች። ፍቅረኛ ነበር። ሌላ ሚስት አለ ወይስ እህትሽ ብቻ ነበረች ሚስቱ? አሉ በጣም ብዙ ሴቱ። አሁን ለምሳሌ እንዳለችው እሷ ሶሊያና እንዳለችው አለች። ከሷ ከሰሚራ በፊት የወለደችለት ሶሊያና የምትባል አለች።
ለምን እንዳልመጣች አላውቅም። ሌሎችም አሉ እኮ ግን አቡ ይፈሩታል። በቃ ይፈሩታል። ገባሽ? ብዙ ነገር ያደረጉ ብዙ ነገር እዛው እሱ ጋር የሚሰሩ እንትን ያለችባቸው በጣም ብዙ ሴቶች አሉ። ኢቭን ትላንትና የእኛን ነገር እንደዚህ ተሰምቶ ልከውላት ዋትሳፕ ላይ አንድ ልጅ መታ በወንድሙ ምክንያት ከትላንት ወዲያ መጥተው እንትን የወሰዳት አለች አሉ። አምቡላንስ የወሰዳት ልጅ አሉ ምናምን በቃ ሰው እያመጣ ይነግርሻል። ግን ለምን እዚህ ጋር ወጥተው እንደማያወሩ ለምን እኔ አላውቅም። በጣም ነው የሚፈርጥ። እንኳን እሱን ትተሽ ለማውራት አልኩሽ አቡ፣ እኔ ከኢትዮጵያ ስመለስ ነገሮችን ገለባብጦ ነው የጠበቀኝ። ብዙ ነገሮች ሚስቶቹ እርስ በርስ ይተዋወቃሉ። ሚስት እኮ አይደለም እንዴት ብዬ እኮ ፍቅረኞቹ፣ ይቅርታ ፍቅረኞቹ እርስ በርስ ይተዋወቃሉ። ችግር የለባቸው። ኧረ ፍቅረኛ ምን እንጃ ብቻ ነው ያላውቅም። ስለዚህ አሁን እሱ እዚህ ሁሉ ሰው ላይ መድኃኒት ካሰረ፣ ይሄ ሁሉ ሰው ቢዝነስ ካከሰረ ብሩ የት አለ? የት ነው የሚወስደው? የኔ እንጃ። ስለዚህ አሁን ማለት ለመክሰስ የሞከረ የለም፣ ለመክሰስ የሞከረ የለም። እንደዚህ እያደረገ ይፈልጋል። አሁንም እኮ እሷ ማስረጃ አላት ስለተባለ ላኩላት እኮ ገባሽ? ለሆነ ነገር መረጃ ትፈልግሽ። አሁን ህጉን እኔ አውቃለሁ። ዱባይ ላይ ኖር ያለው 14 አመት ኖር ያለው ሰው ማለት ስለ ህጉ በደንብ እንደማውቃል አውቃለሁ። ኖሬበታለሁ። ጠበቃም ብትይ አለን ገባሽ? ግን መረጃ ይፈልጋሉ አይደል? አሁን እሷ ካሜራ አላት ቪዲዮ አላት ሲባል አለው አልኳት። በዋትሳፕ ገብቼ ለህግ ለምትሄጂበት ነገር በምንም ነገር አለው ገባሽ? እዚህ ሀገር አሁን ታውቂዋለሽ ኖረሽ አለ ዱባይ ላይ እኔ ማስረጃ እኮ ያስፈልጋል። ለምሳሌ አሁን ለምሳሌ አሁን እሷ ሶሊያና መጣች አይደለ? ስትመጣ ስታወጣቸው ኦልሬዲ እኮ እኛ እህታችን ከሞተች 11 ወር ነው ገባሻ? ከፈጣሪ ነው ፍርድ እየጠበቅን ያለ ነው እንጂ ማስረጃ ቢኖረንማ 11 ወር ሙሉ ቁጭ ብዬ ዱባይ ላይ አልችልም። አቺ ማለት እቺን የምታክል ነገር አተሽ በሱ ምክንያት መስረጃ ቢኖርኝ ያቀኛል፣ እኔም በደንብ ያቀኛል። እስከ መቼው ማለት እስከ ህይወቴ ፍጻሜ እኔ ለሷ መስዋዕቱኝ ብሞት ምንም አይመስለኝም። ያቃል እኔ ዛሬ አንችልም። አካውንቴ ዝግ ነው። ቆይ አንቺ ነው ሶሪ። ኦኬ እንዴት ነው መጠንቀቅ ያለበት? እሱንም መንገር አለብን። እሺ ግን ጸበል ይሄዱ ሀቡዬ። እሺ እኔ ወስዳቸዋለሁ። አስሯቸው እንዳያወሩ አድርጓቸዋል። ቤተክርስቲያን ሂድ ስለው ደግሞ ማነው ቤተክርስቲያን ማናቸው ቀሲስ ደረጃ አልሄድም። እኔ ደግሞ ይመኑና ሶሪ ተብሎ በቃ እስከዛሬ የተበደሉ ሴቶችን ይካስ እኔ ያልኩት እንጂ ማጋለጥም አልፈለኩም። ማለት ማነሽ አንቺ አለኝ። ማን እንደሆንኩ አሳያለሁኝ። ማን እንደሆንኩኝ እህቶቼን ፍትህ ካላስገኘው እኔ ሰላም በአደባባይ ይሰቀላለሁ። እስኪ የምትመጣው እኔ 35 ሴቶች እስር ቤትም ያለች አንዳለች ኦልሬዲ። እሷ ግን ጸበል መጀመሪያ ጸበል ካልገቡ መንፈሱ ይዟቸዋል። ገብቶሻል? ልክ እንደ እኔን ይዞኝ ነበር እኮ እኔን ይዞኝ እኔ በጸበል በሰማዕቷ እኔ ዳንኩት አልኩሽ። አብጄ ነበር ያበድኩበት ወረቀት ልክልሻለሁ። 18 ሚሊዮን የተበላውበት አለ። አሁን 40 ሺህ ድርሃም ሱቆቼ ሁለቱም ዝግ ናቸው። ፍሪጅ መራል ህዝቡ እንዳለ ከኔ ጋር ነው ያለው። ግን አንቺ አሁን አትፍሩ ኑ ካልሻቸው ይመጣሉ። እመኚ። ሰላም ምን አለች? በይ ማስረጃ ፉል ታገኛለሽ። ምንም አቅም የለውም እሱ ምንም የማድረግ። ስለዚህ አትፍሩ፣ ኑ ምንም አትሆኑም። ገብታችሁ ለእህቶቻችሁ ድምፅ መሆን ትችላላችሁ። በህግ መጠየቅ አንችልም። ምንም አይነት ማስረጃ የለንም። ጀስት ድምፅ ነው እኛ እየሆነን ያለ ነው። ሌሎቻችሁ እንድትጠነቀቁ በህግ እኮ አንቺ ማስረጃ ስላለሽ ለደረሰብሽ ነገር አንቺ በህግ ጠይቀሽ ጉዳይ አናነሳም። ለመሰለሽ ይህን ስክሪን ሪከርድ አድርጎ ስሙን እንደምታነሽ ሚዲያ ላይ እንድታወሪ አንቺ እንዳይጎዳሽ ከፍርድ ከእስር ፍርድ የእግዚአብሔር ፍርድና የሰው በሰው መንቋሸሽ ስራቸው መታወቁ ብቻ በቂ ነው እኮ። እኛ ፍርድ መንፈልገው እኮ ይፋ መሆኑን ሌላዋ ሴት እንድድንበት እንጂ እኔ እሱ እንዲታሰር አልፈልግም። እሱ እንዲመታ አልፈልግም። ግን የእግዚአብሔርን ስም ያቆሸሹ የአላህን ስም ያቆሸሹ ሰአዳ አብዲ ምናምን እነሱ ሙስሊሞች ናቸው ባይዘወይ ግማሾቹ። እኛ በንስሐ እናልፍም። ሰሊና በንስሐ ኖ ከስህተቱ ማይማር የለም። ይመኑ ያደረጉትን። እኔ ህይወቴን አደጋ ላይ ጥዬ ነው ጠንቋዩ ቤት ድረስ የሄድኩት፣ ደብረ ዘይት ማለት ነው። ኦኬ ይመኑ። ስራቸውን መተው በአደባባይ አውት እሷን እንዲበድያለሁ፣ ሰአዳን ገድያለሁኝ፣ ለአንቺ የኔን ጓደኛ ገድያለሁ፣ ሰሊናን አሳብደናል፣ ብሯን ቀምተናል። ሴቶቹ አምጥቷቸው ደሞዝ ሳይሰጥ በዛ ላይ ሴትነታቸውን እየተጠቀመ አብረው እየተኛ ማለት ነው። ሴትነታቸውን ተጠቅሞ ፓስፖርታቸውን ነጥቆ የ1 አመት ደሞዝ ሳይሰጥ
በዛ ላይ በክለብ ሲሄድ እዛ ፍሪጅ መራድ ያሉ ወንዶችን ስርስር አድርጎ በቃ ፈርተው፣ እኔ ባልወጣ እኮ ህዝቤ ሞቶ ነበር እኮ ፈርተውት። እስኪ ወንድ የሆናችሁና ወንድ የሆነ ሎኬሽን አይላኩኝ እኮ የቤቴን ሎኬሽን ላኩኝ። ፍሪጅ መራድ ሄድኩኝ፣ ሱቁ ድረስ እኮ ነው የሄድኩት እኔ እኮ። ወንድ የሆነ ያንተ ጥንቁልና እስኪ ከዚህ ጉድ ያውጣክ። እስኪ የኔ እግዚአብሔር የኔ ሰማዕቷ ደግሞ እስኪ የማን እንደሚያሸንፍ ፍትህ እኛ የምንፈልገው እናንተ ድምፅ ከሆናችሁ፣ እኛ ሰው ካወቀ ሰው ከዳነልን ፍትህ አገኘ ማለት ነው። የእስር ፍርድ የምናምን አይደለም። ሰው እኮ የፈጣሪ ፍርድ እኮ ከሰው ይበልጣል እኮ። ፈጣሪ ስላዋረዳቸው ነው። አቡ እዚህ ጋር ማለት መረዳት ያለብሽ ነገር አንቺ እዚህ ጋር እህቴ ዳኝ ስትያት ትነቃለች። ቢያንስ አንዷ ሴት ትነቃለች። በቃ ዳነ ማለት ፍትህ ማለት በእስር ቤት አይደለም። እኔ በእስር ቤት ነገ ምን እንደማደርግ አሳይሻለሁ። በእስር አይደለም ስንት ነገር ደረጃ እንደምዳረስ ገና አሳይሻለሁ። ግን እነ ሰአዳን የሌሎቹን ማስረጃ የሌሎቹ ተበዳዮች እኔ ላወራላቸው አልችልም፣ ራሳቸው ካላወሩ በስተቀር። እኔ በራሴ ፍትህን ከፈጣሪ ያገኘው ከሰማዕቷ ከእግዚአብሔር ያገኘው ሴት ነኝ። ግን ሌላዋ ደግሞ ፈርታ ፍትህን ያላገኘች፣ ፈጣሪዋን ብታምን እኮ ራሷ ፍትህን ታገኝ ነበር። ግን ፈሩ፣ አመኑት ሴጣኑ። ያኔ ጥንቁልናቸውን አመኑ። እኔ ግን ጥንቁልናቸውን ሳላምን እዛ ድረስ በመሄድ አልኩሽ፣ ደብረ ዘይት የሚገቡበትን ቤት እኔ ተይው፣ እሱን ለእኔ ጣይው። ያኔ ፍርድን ከእስር ቤትም ከመንግስትም አካላትም ከምንም ፍርድ አሰጣኙ። ግን እዚህ ጋር ይዳኑ። አሁን 4 ሴቶች አሉ። ትናንትና ስለላ እየራኩኝ ነበር። 4 ሴቶች አብረውት የሚሰሩ አሉ። 2ቱ የሆኑትን ይናገራሉ። 2ቱም ግን አሳስሯቸው ኦልሬዲ አንዷ ገርል ፍሬንዱ ነች አሉ። ይመጣሉ። አሁን አንቺ ከጎንሽ ነን ከጎናችሁ ናኑ ተናገሩ በሉ ይመጣሉ። አብሱ ሰሊና ሰው ጋር ነው እሱ መጥቶ በዚህ ጉዳይ ላይ የራሱን ሀሳብ ቢሰጥ፣ አብዛኛው አንድ ከሱ ጋር እንደዚህ አይነት ህብረት ፈጥረው የሚሰሩ ብዙ ነገር እንዲማሩበት የሚያደርግ፣ ሁለተኛ እንደዚሁም ደግሞ የሚያደርጉ ለሌሎችም ማስተማሪ ነገር ሊሆን ስለሚችል በእርግጠኝነት እየሰማ ነው። ቅድም ደረጀም እንዳለው ጠርተነው በእህታችን ላይ በሞተችውም ላይ አሁን ታሞ ባሉትም ላይ የራሱን ሀሳብ የሚለው ነገር ካለ ብንሰማው ህዝቡም ቢያውቀው እና ከዚህ ላይ ቢረዳ የሚለውን ሀሳብ ለመስጠት ያህል እየሰሙ ነው። እሺ ሀቡዬ እየሰሙ ነው። ዳኒ ማለት ለህይወቴ መጥቶ ፊት ለፊት የተጋፈጠኝ ገና እገልሻለሁ ያለኝ ነው ወንድሙ ማለት ነው። ዳኒ ወንድሙ። ቅድም ዝርዝራቸውን ጽፍ ያለሁኝ ኤደን ስትነግረኝ እያንዳላቸው። ኦኬ እዚህ ጋር ካላችሁ ተጠቂዎች፣ በእነሱ በደል የደረሰባችሁ መድኃኒት የተደረገባችሁ ህይወታችሁ የተበላሸ እህቶቼ ካላችሁ እኛ ከጎናችሁ እንቆማለን። አትፍሩ፣ ኑ ግቡና የደረሰባችሁን በደል ተናገሩ። በዳዮችም ካላችሁ ከእናንተም መስማት እንፈልጋለን እና ባካችሁ መድረኩ ክፍት ነው። ገብታችሁ አስተያየታችሁ መስጠት ትችላላችሁ። እናመሰግናለን። እሺ ሰላም፣ እንዴት ናችሁ? ሰላም፣ እንዴት ነሽ? ሀሳብ ለመስጠት አስረግዟት ሁሉ 5 ወር ልጅ ነው ያስወረደችው እዚህ ሀገር ማለት ነው። እና አፈር ከደም ያስበልቷት ነው ያስነሳት ራሱ ማለት ነው ልጅቷን። በዛ ላይ የምትሰራውን ገንዘብ ሁሉ ይወስዳል። ቲፕ የምትቀበለውን ከሷ ተቀብሎ ነው ማለት አንድ ነገር በቃ ወደ ኪሱ አታስገባም። ገንዘብም አይሰጥም። ሴትነታቸውን ይጠቀማል። በዛ ላይ ደግሞ ሴቶቹን ሁሉንም አንድ በአንድ ነው እሱ ጋር የሚሰሩ ሴቶች አንድ በአንድ ነው ግንኙነት ያላቸው ማለት ነው። ያውቃሉ። ግን ኢቭን ራሱ ልጆቹ እርስ በራስ ነው የሚጣሉት ራሱ በእሱ የተነሳ ማለት ነው። ለመገዳደል ሁሉ ነው የሚሞክሩት። እሱ ቤት ይሰሩ የነበሩ ሴቶች ማለት ነው። ኢቨን ራሱ ያላቸው ቤት ይሄ አኮሜዴሽናቸው ድረስ እየሄደ ነው አንድ በአንድ ከሴቶቹ ጋር ሲተኛ የነበረ ማለት ነው። እኔ እዛ ውስጥ ስትኖር ከነበረች ልጅ ነው የነገረችኝ። ሷር ቤት እየገባ ነው አንድ በአንድ ልጆቹ ጋር ሁሉ እንትን የሚለው እና ሴቶቹ ሁሉ በእሱ ምክንያት በቃ አይምሯቸው ተነክቷል። በጣም ብዙዎቹ እሱ ቤት ገብታ በሰላም የምትወጣ ሴት የለችም። ፓስፖርት እየያዘ እያሰቃየ እያስለቀሰ በሰላም አትወጣም። ህይወቷ ሁሉ ተመሰቃቅሎ ነው የሚያወጡት እሱ ቤት የገቡ ሁሉ ማለት ነው። ጃፒ ስለ ወንድሙ አላውቅም፣ ጃፒ ስለሚባለው ማለት ነው። እና ያልኩሽም እቺ ጓደኛ የማውቃት ልጅ የነበረችው እሷም አፈር በልታ 1 ብር ሳትይዝ የ1 አመት ደሞዟን አሰቃይቷት እሷ ራሱ በጣም ብዙ ጊዜ ልትበቀለው ታስብ ነበረ። ግን በቃ አረጋግታናት ነው ማለት እሱም በቃ ለመበቀል ለመግደል ነው ስታስብ የነበረችው። ግን ተረጋግታ አሁን እንትን ብላ ነው ቁስሏ ድኖላት ነው እንጂ በጣም ብዙ ሴት ነው የሚበድለው እሱ በቅርብ ሆኖ ማለት ነው። እና ይሄ መተት እንደሚባለው ሁሉንም እያስነካ ነው። በቃ በጤና አይደለም ልጆቹ እንደዛ እየሆኑ ያሉት ሁሉንም። ምክንያቱም ምን ሆኖ
ወደህ ነው ምኑን ወደሽ ነው ስትባልች አንዱ ጓደኛ ራሱ አታውቅም። ምኑ ፈልጋ አንድ ሰው እኮ አንቺ ስትቀሪው ጓደኝነት ስትጀምሪ ይሄን ፈልጌ ነው ይሄን ወድጄ ነው ያለሽ። ምኑን ወደው ለምን እንደሆነ ራሱ ሰው እየተበደለ አብረውት ይሆናሉ። እያስለቀሳቸው ገንዘባቸውን ይሰጡታል እየበደላቸው። እርስ በራስ አልኩሽ በቃ ሴቶቹ በቃ እርስ በራስ ነው ጸብ የሚፈጥሩት በሱ ምክንያት ማለት ነው። ይሄ በጤናቸው አይደለም። እና ሴቱ በጣም ነው የሚያሳዝን። አሁን እንደውም አንድ ባንድ እየወጡ ከቤቱ በቃ በጣም ሲበስባቸው ያመልጣሉ ከቤቱ ብዙዎቹ ማለት ነው። አሁን የቀሩትን ሴት አላውቅም፣ ግን በጣም 2-3 ካፍቴሪያ ነበሩ፣ ብዙ ሴቶች ነበሩ በስሩ የሚሰሩ ማለት ነው። እና ሁሉም በጣም ተበዳይ ናቸው። ሁሉም ያውቃሉ። ሁሉም አንዷ ከአንዱ ጋር እንዳላት ግንኙነት አንዷ ከአንዱ ጋር እያለው እያወቁ ነው አብረውት የሚሆኑት እያወቁ ማለት ነው። እኔ ቅድም የጠየቅኩት ጥያቄ ይሄ ነበር፣ ግን ማንም ያልመለሰልኝ። 14 ሴቶች እንደ ውሽማ ወይም እንደ ፍቅረኛ ያስረግዛል፣ ያስወልዳል፣ አብሮ ይተኛል ስትሉ እነዚህ 14 ሰዎች እርስ በርስ ይተዋወቃሉ ወይ? አንድ ካፍቴሪያ ውስጥ 3-4 ሆነን ስንሰራ እሱ የካፌው ባለቤት ነው፣ ደሞዝ እንዳይከፍለን ብሎ አራታችንን እንደ ውሽማ የሚይዘን ከሆነ ተብትቦብን መድኃኒት እኔ አንደኛዋም ከሱ ጋር ኬዝ እንዳላት አውቃለሁ ወይ? ወይንስ አራታችን እንዳላት እየተጠነቀቀ ነው? ያውቃሉ ሴቶቹ ያውቃሉ። ሴቶቹ በደንብ ነው የሚያውቁት። ለምን ልጁ ሲጀመር ፍሪጅ መረር ማለት ጠባብ ነው። ምንም ሚስጥር የሚደበቅ ነገር የለም። አንዱ ከአንዱ ጋር ሁሉም ነገር ይታወቃል። ሴቶቹም ምንድነው የሚያደርጋቸው? ሴቶቹን በቃ አሁን ለምሳሌ አዲስ ሴት ሲያመጣ ታውቆም ብሎ አዲስ ሴቷን አንቺ በቃ ለዚህ ቤት እንደ ማናጀር ነው የምትሆኘው፣ ሴቶቹን ሁሉ ተቆጣጠር ይላታል። ገባሽ አይደል? ለዛችም እንደዚህ ሀሳብ ለዛችም እንደ ሀሳብ ይሰጥና ሁሉንም ያናክሳቸዋል። ከዛ እንዳይግባቡ እንዳይነጋገሩ ያደርጋቸዋል። አጣልቶ ማለት ሴቶቹ። ከዛ እቺ አትወድሽም ምንም ነገር እንዳትነገር፣ እቺ ለአንዷ መጥፎ እያወራ ሁሉንም አዘጋግቶ ጠላትና እንዳይስማሙ ችግራቸው እንዳይፈቱ እንኳን አናክሶን ያስቀመጣቸው ማለት ነው። ግን ያውቃሉ። ግን ለማን ተሰባባቸዋል ሁሉ ጎረቤት ኔክስት ካፌ የሚቀጥለው ካፍቴሪያ ጎረቤት ሀበሻ ከሆነ ካየ ለምን አይነግራቸውም? አያነቃቸውም? ይህን ሀላመት ያውቃሉ። በነገሮች ላይ እቺ ያልኩሽ ጓደኛ የራሱ ማለት ነው በደንብ ነው የምታውቀው የነበረችው። ግን እያሳሳቀ ነው የሚወስድሽ ልጁ አሉ። መጀመሪያ ሲቀርብሽ በቃ ምንም እንደማያውቅ እንደየዋ እያለቀሰ እንደተበደለ ሴት በድላው እንዳሄደች ምናምን ልብሽን ነው የሚሰርቀው መጀመሪያ። ከፈዘሽ በኋላ ከዛ ሌላ ሰው ስሙን እያጠፉ ነው ማለት ነው። ቲና ገባሽ አይደለ? ትገቢበታለሽ። ያ ወንድ ልጅ ታውቂያለሽ፣ ገብቶ ቀርቦ ነው እንትን የሚልሽ። ከዛ ሌላ ሰው ስሙን እንደሚያጠፋ አድርጎ ነው የሚያሳመንሽ። ከዛ በኋላ ቁጭ አድርጎ አፍዞ አደንዝዞሽ ገንዘብ አትጠይቂ፣ ሸሚዞች ደግሞ እሱን አትጠይቂ። ሰው ራሱ አንዳንዴ እዛ ካፍቴሪያ ስትሰሪ ጊፍት ምናምን ሰው ያመጣልሻል። እያነሱ ነው የሚሰጡት። ቲፕ ሲሰጡ እያነሱ ነው የሚሰጡት ልጁን ማለት ነው። እና አንድ ልጅም ራሱ ስለ ወንድሙ የገዛ ወንድሙ ራሱ ነው የሰማሁት። እንዲህ ቆንጆ ልጅ ደግሞ ቆንጆ ነው ከኢትዮጵያ እያመጡ የሚጠቀሙባቸው እና እሷን ራሱ አምጥቷት በጣም ቆንጆዬ ልጅ ናት። እንዲህ ነው መጀመሪያ እንዳመጣ አውቆ አንቺ በቃ እዚህ ካፍቴሪያ ማናጀር ነሽ ይላቸዋል። እዛ ሴቶቹን ሁሉ ተቆጣጠሪልን። ኢቭን ራሱ ሴቶቹ ለእሱ ይጠነቀቁለታል። የሆነ ነገር በቃ ቁጥብ እያደረጉ እንዳያልቅ ምን እንዳይልክ ያመጣል እያሉ ይጨነቁለታል ለልጁ ማለት ነው። በቃ ወጪ እንዳያወጣ ካፍቴሪያ ውስጥ እያንዳንዱ ነገር ሺሻም ሲሰሩ ቆጥበው ምን ብለው ነው እኔ እንደሰማሁት ማለት ነው። በጣም ተጨንቀውለት ለእሱ ተቆርቋሪ ነው እንድትሆኝ የሚያደርግሽ። አሁን በኋላ ላይ እሷ ይቺ ወንድሙ ዳንኤል የሚባለው ደግሞ አስረግዟት ልጅቷን። ከዛ ሂጂ ኢትዮጵያ እኔ እመጣለሁ ብሏት አውቆ ስልኳን ተቀብሎ ሲም ካርዷን ስብርብርብር አድርጎ ከሰው ጋር እንኳን እንዳትገናኝ ቁጥር ሁሉ አጠፋፍቶ ኢትዮጵያ ከላካት በኋላ ጠፋባት። ገባሽ አይደለ? እንዲህ ነው የሚያበላሹ። ብዙ ሴት አርግዘው ወይ ያስወርዳሉ፣ ከወለዱም በኋላ ህይወታቸውን አመሰቃቅለው ይጥሉሻል። በቃ ተጠቅመውብሽ ማለት ነው። ሁለቱም ወንድማማቾች እና እህትም እንዳላቸው ሰምቻለሁ። እህትየው ደግሞ እንደ ደላላ ሆና ሰው እንደምትበድል ሰምቻለሁ። ሌላ አቡዳቢ ሆን ሻርጃ 3 ናቸው ነው የሰማሁት። ሁለቱ ወንድማማቾቹ እዚህ በሴት ይጫወታሉ ዱባይ ውስጥ። እህትየው ደግሞ እንደ ደላላ ሆና ሴት ስታሰቃይ ነው ያለችው ነው የሰማሁት ማለት ነው። እንደዚህ ነገርም አላቸው። ይቅርታ እሷ አንተን ትበል። አሁንም በዚህ ጉዳይ እኛ እዛ ቦታ ነበርን። እንደዚህ ነው ይሻላል። እኔ ፍጡር ሱቅ ራሱ ሾፕ እንዲህ ሞል ምናምን እቃ ለመግዛት ራሱ በስነስርዓት አንወጣም። ብቻ በጣም በቃ እኔ በየቀኑ ያላለቀስኩበትን ቀን ራሱ አላስታውስም። በእውነት በጣም ነበረ የምናለቅሰው።
ነበር። ኢቨን ከስተመር ቲፕ ሲሰጠን ካሜራ አይቶ ይቀበልን ነበር። ካሜራ አይቶ ማለት ነው። ይባችሁም ማለት ነው። ይወስድብናል። ካሜራ ያያል። ካሜራ አለ። ካሜራውን አይቶ እና አንዳንዴ ውጪ ወደዛ ሄዶ ምናምን ለከስተመር ነግሮና ይሰጠናል። ኦኬ። ስንት ጊዜ ሆናችሁ አሁን አንቺ ከዛ ከወጣሽ ስንት ጊዜ ሆነሽ? እኔ ኦልሞስት 6 ዓመት ይሆነኛል ከሱ ጋር ከወጣሽ። እናመሰግናለን ለሰጣችሁን መረጃ። ሀቡ እያፈጠረች ስለሆነ ነው። ችግር የለም እየሰማ ሰላም ነው ሳራ? ሰላም ነው ማሬ? ነገር በሚያውቀው ነው የምልሽ። እኔ ዱባይ ላይ 24 ዓመቴ ነው። 24 ዓመቴ ነው። ኤደን ታውቀኛለች፣ ሳራ ለሀበሻ ታውቀኛለች። በሰው ጉዳይ ነው የምጣላው። እሺ ሰሊናን እኔ ማውቃት ቀጥራ ስትሰራ አውቃታለሁ። ከዛ ካፍቴሪያ የቱ ጋር እንደሆነ አውቃለሁኝ። ስለ እሷ የማውቀው ታሪክ የለም። የት እንደሆነች አላውቅም። ግን ኮስሜቲክስ አድርጌያለሁ ብላ እንዲያውም አንድ ጊዜ ስትገባ ስለ ላይሰንስ ሲያወሩ ሰሊና እኔ ኩሽና ነኝ ብዬ ስላት አላወቅኩሽም ብላ ነው ያለችኝ። አላወቅኩሽም። አንድ ጊዜ ሶሊያን አንድ ጊዜ ሀብ እያፈጠረች ስለሆነ ይሄ ሌላ ጉዳይ ነው እኮ አሁን ይሄ ጉዳዩ ጉዳዩንም እናገራለን። ስሜ ስለተነሳ ለዛ ነው። ችግር የለውም። ታንሳ እኔ በሚሄድበት ቦታ ሄጅም ከሰው አይደለም እህቴ። አንቺ ነሽ እንደ የጃፒ ሚስት? ኧረ አይደለሁም የቻፒ ሚስት። ይኸውልሽ መጀመሪያ ስለ ቻፒ ልንገርሽ። ቻፒ ከኔ ካፍቴሪያ ጀርባ ነበረ። አንድ ጉዳይ ሳያልቅ አንድ ጉዳይ አሁን የቻፒ ጉዳይ የቻፒ ልንገርሽ። በዚህ ሰዓት ሰሊናን መጨቃጨቅ ምናምን አያስፈልግም። መጨቃጨቅ አይደለም፣ በጣም ያማል። ተይ ሀቢባ እንደሱ የላትም ወንድ ኮን በህግ ደግሞ ትላለች ወይ ማፈሪያ አንቺ። 3 ሆነው ከመጡ ግን አስገቢያቸው። 3 እቺ አሁን የመጣችው ሺና እና ግን ፊት ለፊት ወጥቶ ካልተጋፈጡ እኔ እና አንቺ ብቻ አለን ይበሉና ሀቢባ እንነሳሪት አለን ኑ ምንም አይደርስባችሁም ካሉ ትመጣለች። ባችን ደረቀ ግቡ። መግባት የምትፈልጉ ካላችሁ ብዬ ነው ማጓለጥሽ። ምክንያቱም እኔ ጋር እያለቀሽ ነው። ሀቢባ ጋር ድርሽልን፣ ሳራ ጋር ድርሽልን ብለሽ አልቅሰሻል። እየተከታተልሽ ነው። አሁን መተሽ እውነት አሁን ካልተናገርሽ፣ በድምፅ የላክሽም ካልተናገርሽ ማለት ራስሽ ጠንቋይ ነሽ ብዬ ነው አንቺ ላይ የምመጣብሽ። እዚህ ቦታ አይደለም። ፋጡማ ስቤሻለሁ። ፕራይቬት ነሽ ግን ስቤሻለሁ። ይኸው መተሻል። ዛሬ ሰው በፍላጎቱ እፈልጋለሁ ተበደልኩ ብሎ ካልመጣ አስገድዶ አስፈራርቶ ማምጣት ሌላ ነገር ይመስላል። በፍላጎቱ በውስጥ ማስጠነቅ ያለምንታል ሀቡዬ አይበቃኝ፣ ለቅሶ በቃኝ፣ ሳይበቃኝ በደል በቃኝ ያለ ሰው ዌልካም ብለናል። እንቀበላለን፣ እንሰማችኋለን፣ ከጎናችሁ እንቆማለን። እውነት ነው። አዎ ማምጣት ሰላም ነው። ፈቱሽ ቪዲዮ ክፈች። በነገራችን ላይ ቪዲዮ ሳከፍቱ እኛ እንደ መረጃ እንይዝባችሁም። ምክንያቱም ማንም ሰው ቪዲዮ ከፍቶ የተበደለ ሰው ቪዲዮ ከፍቶ ሀቁን ለማውጣት ተበድያለሁ ለማለት ሙሽሻ ቤቶችን አውቃለሁ። እንደዚህ አይነት ነገር የሚያደርጉ ሰዎች አሁን እልክልሻለሁ ዋትሳፕ ላይ አዳምጪ። እሺ ላኪዱ ፎቶቸው ምናምን ልንገርሽ። ይኸው እዚህ ላይ ልላክልሽ። ደግና ሳሪቴ። ስለዚህ እናንተ ይሄ ነገር አለን የምትሉ ሰዎች ውጡ፣ እንትን በሉ። ይሄው ቆይ ላክልሽ። አያቸው እዚህ ኪያን ቅልቦችን ፎሎ አድርጉ። እዚህ 13,000 እኔን ፎሎ አድርጉ፣ ሳሪቲን ፎሎ አድርጉ። ቅልቦችን እውነት አስገብኝ እያለ ነው። እሺ አስገቢው ለጋና አቴንሽን ፈለገ ነው። ብድር ነው ይላላ፣ ይከላከላል። ራሱ ካመነ ራሱ በቃ እኛ በቂ ነው። እኛ የፍርድ አንፈልግም። መበደሩን ራሱ ካመነ ትልቅ ነገር ነው። አዎ ጥሩ። እሺ ቁጥሩን ላኪ። ለማን ላከልኝ ቁጥሩን? ሪም ቁጥሩ ሰላም ወንድሜ፣ እንኳን ደህና መጣ። ከበራ እየጠበቅን ነው። ሰላም፣ እንዴት ዋላችሁ? አለን። ስለመጣት እናመሰግናለን። ስላንተ እየተነጋገርን ነበረ። ብዙ እህቶች በአንተ ተበደልን ብለው የኢትዮጵያ ሕዝብ ድምፅ እንዲሆናቸው እኛ ጋር መጥተዋል። እናም ለዛ ምላሽ እንድትሰጠን እንፈልጋለን። እናመሰግናለን። እኔም በጣም አመሰግናለሁ። ኤቪደንስ ወይም ደግሞ በኖርማሊም እንደዚህ ያለኝን ሰው እንደዚህ ብላችሁ ብትነግሩኝ እኔ እየሰማው ነበር። ቅድም ጀምሮ እየሰማው ነበረ። ያለውን ነገርም ከታች ሆኜ ቁጭ እያየሁ ነው። ረጅም ሰዓት ከመጀመሪያ ጀምሮ
እየሰማሁ ነበረ እና የራሴ እናንተ በደንብ ሰምታችሁ ከሆነ እኔ የራሴን አስተያየት ለእያንዳንዳቸው ልስጥ። ዶክመንት ማስረጃ ካልክ ምንም አይነት የዶክመንታዊ ዶክመንትም ባይሆንም እኔ በእነሱ በሰጡት ላይ የራሴን አስተያየት ልስጥ ወይ ነው። የስ ማስረጃ ስለጠየቅ ነው ስትጀምር መጀመሪያ ኤቪደንስ ስላልክ ዊ ዶንት ሃቭ ኤኒ ኤቪደንስ ዶክመንታሊ ኤቪደንስ ስልሽ እኔ ኖሬ አሁን እንዲህ ማለት ከፈለጉ ልስማ ወይ ለማለት ነው። የስ እኛ በደንብ አዳምጠኸዋል። አንተ ከታች ሆነህ አንተ በሌለበት እኛም በደንብ አዳምጠነዋል። ስለዚህ አንተ ለእነዚህ ነጥቦች መልስ ስጥበት። እናመሰግናለን። በማን ልጀምር? ከኤደን ልጀምር? ከሶሊያና ልጀምር? ከዋናዋ ከሶሊያና መጀመሪያ ግልጽ ለመሆን ወደ ህዝቡ የመጣችሁ እሷ ስለሆነች ከእሷ ጀምር። ጥያቄ ያለኝ እያለች ነው። ማይክሽን አብሪ። ሀቡ ድምፁን ያስተካክል። እኔ ከዚህ በኋላ አልናገርም። ወንጀል የደረሰብኝ ገንዘቤን ያጣሁኝ ብዙ ነገር የተነጠቅኩ ሰው ነኝ። ይሄንን ሪከርድ አድርጉልኝ። ይሄ የምናገረውን ነገር ማለት ነው። ይሄ ቻፒ ይባላል። እውነተኛ ስሙ ሌላ ነው። ኢሳያስ ነው ማለት እየተሰማች ሳይሆን የምታወራው ትላንትና ስታወራ በትክክል እኔ እውነት ለመናገር ጃፒ ብላ ነበር አለ ሪከርዱ ስሜን ትላንትና ማለት እኔ እውነት ለመናገር እች ልጅ በአካልም በምናምን አይቻትም አግኝቻት አታውቅም። እውነት እሷ እስቲ እንደዚህ ብላ ስለኔ መናገር የምችል ከሆነ በደንብ ብትናገር ደስ ይለኛል። እኔ ስልኬም የላትም አይቻትም አላውቅም። አንዴ ልጠይቃት፣ ይሄንን ግለሰብ በአካል አይተሽው ታውቂያለሽ? በጣም በአካል አውቀዋለሁ። በጣም ያውቀኛል። ቪዲዮ ወይም ፎቶ አብሮ አላችሁ ልታሳይን የምትችይው? ከዚህ ጋር ፎቶ የለኝም። እሱ ማለት አይ ዶንት ኖ ሃው ቱ ሴይ። አሁን ስንነጋገር ህይወቴ በጓደኛ ቦት ተጠያቂ ይሄንን በትክክል ራሱ የምንናገረው ነገር ፕሩፍ ማቅረብ አለብና እና በውስጥ ብዬ ለምኜ ትናንትና በጓደኞች በሰው እሺ፣ ሰው አለ ያያችሁ ፎቶ ያነሳችሁ ፎቶ ወይ ቪዲዮ እንፈልጋለን። በአካል ተገናኝታችሁ እንደምታውቁ እዚህ ምድር ላይ እናንተ አሁን እኮ አውቀዋለሁ እኮ ነው ያልኩሽ። በአካል ግን ተገናኝታችሁ አታውቁም? ኖ ከዚህ ጋር እኔ ህብር የለኝም። ተገናኝተን አናውቅም። በስልክ አውርታችሁ ታውቃላችሁ? ይኸውልሽ መድኃኒቱን ይዞ የመጣው የእሱ ወንድም ነው እኔ ጋር። እሱ ግን መጥቶ ካሜራ ሪከርድ አለኝ። የአባን ቁጥር ተቀብሎኛል። የቤተክርስቲያን ቁጥር ቤተክርስቲያን ተገናኝተናል። ቤተክርስቲያን በአካል የመጣው ማን ነው? የአባን ቁጥር ሊቀበልሽ እሱ ወይስ ወንድሙ? የሆነች ልጅ ታማብን ነው በእናትሽ በሰማዕቷ እርጅኝ ብሎ ማስረጃ አለኝ። ካሜራ የቪዲዮ ቀርጿል። እሺ ስለ ወንድሙ ሳይሆን አሁን ስለዚህ ጋር ስላለው ግለሰብ ስናወራ ማለት ከሀናን ጎረቤቴ የኔ የመጀመሪያው ኮፊ ሾፕ ማለት ነው። ጎረቤቴ ጋር ህብር ጓደኛ ማቾች ናቸው። እኔ ከዛ ሰፈር ያስነቀሉኝ ማለት ነው። የአይነ ደረቅ እስኪ ልብ ካለክ ያንተ ጥንቁልና ማለት ነው እኔ ላይ ኃይል ይምጣ። ለምን አንተ ትናንት ለመንኩት በቃ አባጋ ሄደን እናምናለን አለ ማለት ነው። ልጁን እጠራልሻለሁ የደወለልኝ እንደዛ ያለበትን ሪከርድ ልታሰሚኝ ትችላለሽ? አመጣለሁ፣ ሰዎቹን አመጣለሁ። ሰው አይደለም ሪከርድ በስልክ ያወራችሁት አስወጣለሁ። ይቻላት ሰው አለኝ እኔ አስወጣለሁ። ፕሊዝ በቃ እሱን አምጪ ማስረጃ። አሁን ቁጥሬ እንኳን ካላት አለሽ የዚህ ግለሰብ ቁጥር አሳይቻት ምናምን አለ ያወራንበት አለኝ እንዴ? አንተ ስሰልልክ 3 ወር እኮ የፈጀብኝ ካለ ቁጥር አይደለም እኮ ማለት እናንተ ሰሊና ማሪ ሰላምዬ፣ ቆይ በየተራ እንደዚህ ማተበጣበጥን እኮ አንዴ ሚውታ ያረጉትን ይመኑ ስለሚያውቁ አንቺ እና እሱ ኮንቨርሴሽን አላችሁ ዋትሳፕ ላይ አንዴ ታሳይናለሽ ኮንቨርሴሽናችሁን፣ ቴክስት የሚሆን ቮይስ አንዴ አንቺ እና እሱ በህይወታችሁ ኮንቨርሴሽን ትናንትና ተለምኗል። ትናንትና አለ ላስወጣችሁ እሱ ከአንቺ ጋር ያወራበትን አሳይን። እሱ በፍጹም ያለቃትም አውርተን አናውቅም እያለ ነው። ስለዚህ አሳይን። ትናንትና የቤተክርስቲያን ግሩፕ አለ። የቤተክርስቲያን ግሩፕ የቤተክርስቲያን ከእሷ ጋር አይደለም። የቤተክርስቲያን ግሩፕ አለ። የመጀመሪያ የለቀቀችው የቤተክርስቲያን ግሩፕ ላይ ነው። ፐርሰናሊ አላወራችሁም? ፐርሰናሊ ምንም ነገር የለም። እሺ አንዴ ልጠይቃት። ሰሊና ፐርሰናሊ ጥያቄው አጭር መልስ። ፐርሰናሊ አውርታችኋል? በግላችሁ ሁለታችሁ በስልክ አውርታችኋል? በዋትሳፕ አላወራንም። በግሩፕ
እኮ ታዲያ በግሩፕ እኮ ብዙ ሰው ያወራል። አንቺ የትኛው እኔ እና እሱ ብቻ ነን። እኔ እና እሱ ብቻ ነው ድል የተሰጠን። እኔ እና እሱ ና በእናትህ ቤተክርስቲያን ና እና እመን ፎቶህን ሳላዋርድ በፊት የሴቶቹን ገንዘብ መልስ ስለው ማነሽ አንቺ ማነው አባ ሪከርዱ አለ ድምፁ እንዳለ አለ ወንድሞሽ ማለት ነው። እኔን የሆነ ነገር አድርግ ያለ እየተደማመጥን አንድ አጭር ጥያቄ ስንጠይቅ አጭር መልስ ከሆነ መግባባትና መፍትሄ ላይ መድረስ እንችላለን። ግን እንደዚህ እኩል ሁላችን የምንጮህ ከሆነ ለውጥ አይመጣም። ስለዚህ የእሱ ጥያቄ በግል አውርታችኋል? በግል አውርተን አናውቅም ብለሃል። ኦኬ፣ በግል አውርታችሁ አታውቁም። ዋትሳፕ ግሩፕ ላይ ነው። በአካል ተገናኝተን አናውቅም ብለሃል። አዎ፣ በአካል ተገናኝታችሁ አታውቁም። እናውቃለን። በአካል ተያይተን ጎን ለጎን ቆመን እናውቃለን። ቅድም አይቼው እኮ አላውቅም አልሽኝ። አብራችሁ ክለብ አንተ ፊት ለፊት አይደል እንደ ተቀመጥነው ክለብ ትዝ ካለህ የዲጄው ልደት ጊዜ በአይነ ቁራኛ አይደል ስትከታተለኝ የነበረው እሱ ቪዲዮ አለኝ። እኔ አወጣዋለሁ። ዝም በል እንዳትዋሽ። በሰዓቱ እሱ አላየሽም ይሆናል። አይቶሻል። ፍጥጥ እንዲና እንዲህ ነበር። ሰላም ተባብላችኋል? ምን ሰላምታ እንጂ ሊለክፍም ይፈልግ ነበር እንጂ አለባበሴን አይቶ ሊለክፍሽ ፈልጎ እኮ። ግን ፎቶ ወይ ቪዲዮ ከሌለ ይህ ማስረጃ የለንም። አለኝ አብራችሁ ፎቶ ቆይ አንዴ ወንድሜ እባክህን፣ አብራችሁ ክለብ ውስጥ ፎቶ አላችሁ? ያ ማስረጃ ነው። በአካል ተገናኝታችሁ እንደምታውቁ ልታመጡ ትችላለሽ። አዎ የተቀመጠበት እሱ እዚህ ጋር ነው የተቀመጠው። እዚህ ጋር አለ ቪዲዮ አወጣልህ፣ እሰጥሻለሁ። በጣም ጥሩ እሺ። እባካችሁ አቢባ፣ አሁን ምንድን ነው መሰለሽ የምፈልገው ነገር ማንም ሰው አሁን በግል ጥላቻም ያለው ምንም ያለው ሰው እየገባ እንትን ሲል ሌላ ሰው ደግሞ ሪል የሆነ ነገር አድርጎ ነው የሚረዳው። ገባሽ አይደል? አሁን የምታወራውን ነገር እስቲ ዝም ብላችሁ በጥሞና እናንተ አዳምጧት እስቲ። በትክክለኛ የሆነ ነገር ነው የምታወራው፣ በትክክለኛ አይምሮ ነው የምታወራው። እኔ በአካል አይታይ ሊሆን ይችላል። እሱንም እንድታወጣልኝ እንፈልጋለሁ። የክለቡ አንዴ ወይ ሚዩት አድርጓትና አንዴ እንደማመጥ የሰሊናን ስንጨርስ ነው ወደ አንቺ የምንገለበጠው። የሰሊናን ተናግሮ ይጨርስ። እሺ በቃ ማሪ አቡ ሰሊና ትንሽ ተረጋግታ ታውራ፣ ለመግለጽም ተረጋጋት። ያ በቃ የእሷ ፓርት አይተዋወቁም። ኪያ እንተዋለን። የእሷን ፓርት ወደ ኤደን እንሄዳለን። ግን መጀመሪያ እሱ እየተናገረ ነው፣ እንስማው። አሁን ድረስ ሁሉንም ሰምተናል፣ እሱንም እንስማው። እሺ ጨርስና እንትን ልበል ምናልባት በቃ ማለት ከዚህ በኋላ እሷን አሁን ኤቪደንስ ያለው ነገር ኖሯት ካልሆነ ባትቀበሉና እንደዚህ አደባባይ ላይ ዝም ብሎ ባይነሳ ደስ ይለኛል። እኔ ምክንያቱም የማውቀው አላውቃትም፣ አታውቀኝም። እኔ እንደዚህ እንትን ላይ ነው የማውቃት፣ ቲክቶክ ላይ ነው የማውቃት። አያታለሁ ምናምን ፍሪጅ መረድ እንዳለች አውቃለሁ። ቁጥሯም የለኝም፣ ምንም ነገር የለኝም። አላውቃትም፣ አታውቀኝም። በአግባቦት ደረጃ ነው የምልሽ፣ በአይን ደረጃ አውቃታለሁ። በአግባቦት በምንም አይነት ወይ እንዳለችው አይቻትም አላውቅም። ሰው ጠላት የሚሆነው የማያውቀው ሰው ላይ ምንም አይነት እንትን ሀናን ያለችው ልጅ ደግሞ እስቲ ትምጣና የምትለውን እንስማ። እኔ ሌላ ስለ ሰሊና ዘግተነዋል። ፈጣሪ አግኝቻለሁ ብላለች። ዘግተነዋል። ወደ ኤደን እንሄዳለን። ሌላ ግን ማንም ሰው ለማስረጃ ሲመጣ ባትቀበሉና ባትነጋገሩ እሷን ዘግተን እንድንጨርስና እንድንሄድ ኤቪደንሱን ከዚህ በኋላ ስትገባ እሷን ብትሆን ከኤቪደንስ ጋር ትግባ። ማናት? ሶሊያና የእሷን ተውነ ወደ ኤደን እንሂድ። የሶሊያናን ተው፣ ወደ ኤደን እንሄዳለን። ስለ ኤደን ደግሞ አስተያየት መስጠት ካለብኝ እሺ። አሁን ኤደንን ታውቃታለህ? ከጥያቄ እጀምራለሁ። ኤደንን ታውቃታለህ? በደንብ አውቃታለሁ። ምንክ ናት? ላይክ እንደ ቤተሰብ ነው። ኦኬ እሺ። ኤደን ባንተ ደረሰብኝ ያለችው እህቴን እንደ ፍቅረኛ ቀርቧት መድኃኒት አድርጎባት አሳብዷት ገንዘቧን እንዳለ አክስሯት ለሞት ዳረጋት ነው አጭሩ። እኔ ቀጥታ ወደ ጉዳዩ ምገባ ሰው ነኝ፣ አላንዛዛም። ይሄንን ነው ኤደን ያለችው። ለዚህ ምላሽክ ምንድን ነው? እሺ እኔ አሁን ቀጥታ መልስ ልስጥሽ። የስ ፕሊዝ፣ ልክ እንደኔ ዳይሬክትሊ። እኔ ምንም መድኃኒት ደረጃ የምንደርስ ሰው ማለት ነው። መድኃኒት ደረጃ አላደረግኩላትም። ምንም አይነት ነገር ያደረግኩት የለም። መድኃኒት አድርጌ ከሆነና ሌላ ነገር እንደዚህ ደረጃ አድርሼ ከሆነ ለምንድን ነው እሷ ከሞተች በኋላ መውጣት የተፈለገው? እስከ ቅርብ ጊዜ ድረስ እኮ ቤተሰብ ነን። ከእሷም ከእህቷም ከእሷም በጣም መልካም ሰው ነች። በጣም ማከብራት ሰው ነች። በጣም ለብዙ ሰው ደራሽ ነች። ነፍሷን ይማርና
ስለ እህቷ መመስከር ይችላሉ። ይቅርታ ይህን ጥያቄ እኔም ጠይቄ ነበር ካዳመጥኩ በኋላ ኤደን ለምንድን ነው እህትሽ ከሞተች በኋላ የወጣሽው ብዬ ስጠይቃት ያወቀችው አንተ መድኃኒት እንዳሰራህባት ያወቀችው እህቷ ከሞተች በኋላ ጸበል ስትጠመቅ ጸበሉ ላይ ተናግራ ነው። አንተ ይህን ሁሉ እንዳደረካት ለጸበል ቦታ ተናግራ ያንን የሰማች ልጅ መጥታ ለኤደን ነግራት ነው እንጂ ጸበል ላይ ሆና እኮ እኔ እሷ ጸበል ላይ ሆና ጸበል ጨርሳ ስትመጣ ድረስ እኛ ቤተሰብ ነበር። ከጸበል ጨርሳ ቤት እስክትመጣ ድረስ አንድ አይደለም ጸበል ሄደችው 3-4 ጊዜ ነው ሄደችው። ጸበል ጨርሳ አዲስ አበባ ገብታ ዱባይ ለመምጣት አንድ ቀን እስኪቀራት ድረስ ቤተሰብ ነበር። ተረዳሽን? ከሞተች በኋላ ነው ታዲያ ይሄ ነገር የተወራው ወይስ እሷ የተናገረችው ከሞተች በኋላ ነው? እሷ ጸበል ጨርሳ መታ የሰማችሁኝ ነው? የስ ጸበል ጨርሳ መታ አዲስ አበባ እስክትመጣ ከዛ ደግሞ ከጸበል ጨርሳ ሰው ጸበል ጨርሶ ነው አይደል? ከዛ በኋላ አዲስ አበባ ያለውን ነገር ጨርሶ ነው አይደል ወደ ዱባይ ሊመጣ የሚለው አይደል? ወደዚህ ልትመጣ ብላ ትኬት በቪዛ ጉዳይ ተበላሽቶባት ተመልሳ ሁሉ እሷ ለቅሶ ላይም ቀብር ላይ ማን ነው እስከ መጨረሻው ድረስ እኔ ነበርኩኝ እንደ ቤተሰብ ከእሷ ጋርም ከእህቷ ጋርም ከሁሉም ጋር ነበርኩኝ። ለምን ታዲያ ጸበል እያለች ከሆነ የተሰማው ይሄ አሁን መውጣቱ እሺ፣ አሁን ላይ አሁን አልሰማሁኝም ይሆናል ወንድሜ። ጸበል እያለች አይደለም የተሰማው። እህቷ ከሞተች በኋላ አንቺ ነሽ የገደልሻት። ከአንተ ጋር ያላትን ሪሌሽን ኤደን ያንተ ምን ያህል ቤስት ፍሬንድ እንደሆነች ኤቭሪቲንግ እንደምትነግረህ ስትነግራት፣ ታዲያ አንቺ እኮ ነሽ እህትሽን ያስገደልሻት። ምክንያቱም ሁሉ ነገር እየነገርሽው እሱ እኮ ነው መድኃኒት አድርጎባት እህትሽ እንደዚህ ሆና ራሷን መርዝ ጠጥታ ያጠፋችው በሱ ምክንያት ነው፣ እሱ ነው ያሳበዳት ብላ የነገረቻት እህትየው ከሞተች በኋላ ነው። ማን የነገራት? ለሷ ማን ነው ስሟ? እህቴ የነገረችሽ? ሚዩትሽን አብሪ። ኤደን ስልክ ይዘሻል? ምናልባት በዚህ በኩል ይሄኛው ስልክ ስለማይሰማ በዚህ ሀቡ ኢቭን የዛሬ ዓመት ረመዳን ኢድ ላይ ማለት ነው ያውቃል። ያው እሷ ታውራ አቡኔ ልመልስልሽ የዚህ ምላሽ እኔ እህታቸው ዛሬ ዓመት ረመዳን ኢትዮጵያ ነበር የነበርኩት። ሰሚራን ነበረችም ከልጇ ጋር ሌላ ቦታ ጸበል ነበረች። የኢድ ቀን አጋጣሚ መጣች። የኢድ ቀን መጣችና አጋጣሚ እሱ ኤደንን እየጠየቃት ነበረ እና ሰሚራ እንዴት ናት የት ናት እያላት ነበር። እኔ ለእሱ ያላትን ፍቅር ስለማቅ ደስ የሚላት መስሎኝ በእሱ ምክንያት ብዙ ስታስጨንቀን ስለነበረ ሰሙ ቻፒኮ ኤዱን እየጠየቃት ነው ስላት የእሱን ስም እንዳታነሱብኝ ለእኔ ማለት ነው ያስደረገብኝ እሱ ነው ከእሱ እራቁ ብላ አስጠነቀቀች ማለት ነው። ሄደሽ ኤደንን አርቂልኝ አለችኝ እኔ ማለት ነው። እኔ መጣሁ ዱባይ ከሱ መራቅ የነበረብኝ እሷን ለማራቅ መጥቼ እኔ ተጣብቄ ከሱ ጋር ነበርኩኝ 24 ሰዓት ማለት ነው። ገባሽ? ለሁሉም የሰው ልጅ ትምህርት የሚሆነው ሞት ነው። እኛ ምንም በየዋህነት ሞት አስተምሮናል። ገባሽ? ብላኛለች አላልኩም ለአንተ ብዬዋለሁ። ለሱ ቀልተሃለች ብዬው ነበር ሲጠይቀኝ ስለሷ አይዞ ቻፒ ቀልተሃለች ልትመጣ ነበር እሷ ዱባይ ማለት ነው። እንዴት ነው ያለው ነገር? ልትመጣ ነው አንቺ አታስብ ብዬው ነበር። ኤደንን ልታርቂ መጥተሽ አንቺ ተጣበቅሽ። አዎ ኤደንን ላርቃት አሁን እንዴት ተላቀቅሽ? አትንገሩብኝ አለችው። አሁን እንዴት ተላቀቅሽ? ምን አገኘሽ? አሁን እንዴት ተላቀቅሽ? አሁን አይሰማኝም ነገሩ አይሰማም። ለሁላችንም ትምህርት ነው አይደለ? አርቂ ብላኝ እኔ ድንገት ነው የተጣበኩት። መኪና ነበር መኪና ልሸጥለት አንስቼ ሰጥቼዋለሁ ምናምን ማለት ነው። ገባሽ? እሷን እየደበቅናት ነው በዛ ሰዓት። በመሀል ለእኔ ስጠይቀኝ ቴክስት ላይ ታገኘዋለሽ ምናምን ስትለኝ ኖ እያልኳት ነው። ግን እኔ ከቤት እንኳን ስወጣ ደውዬ የት ነህ ቻፒ አለ ወይ እያልኩኝ ከሱ ጋር ነው ተደዋውዬ የምወጣው ከቤቴ ማለት ነው። ገባሽ? ከሞት በላይ ትምህርት እያለም ከዛ ለቅሶ ላይ ሲጽፍልን እኔ ለራሱ ብያለሁ ቻፒ እዚህ የመጣው ጊዜ ሲጠይቀኝ ጠልታለች ብዬው ነበረ የነገርኩህ አልኩትኝ። ጠልታለች ብቻ ነው ያልኩትኝ። ቻፒ ሰሚራ ሳትሞት በፊት የኢድ ቀን መጣ አንተ እንዳሰራባት ነግራኛለች። እኛ ነን ያልሰማናት እንጂ። ስለዚህ አትድረስብን፣ በምንም መንገድ ሜሴጅም አትላክብን። ፈጣሪ ፍርዱን በሚሰጠን ይሰጠናል ብዬ እኔ ለእሱ ልኬለታለሁ ሜሴጅ ላይ ማለት ነው። ልክ አሁን እንደሚያው እኔ ለእሱ ጥሩ ማስበው እኔ እንዲህ ያለኝ ገባሽ? ልክ ሜሴጅ አትመላለሰኝ፣ አትድረስብን፣ ፍርዱን ፈጣሪ ያውጣልን ብዬ እኔ ከእሱ ጋር መኪና ልሸጥለት የነበረውን መኪናውን አስመልሼ አትድረስብን፣ ፍርዱን ፈጣሪ የኔ ጥያቄ ነበረው በኋላ አይብኛል ካለችኝ በኋላ
እኔ ነኝ የደወልኩለት ቻፕ የት ነህ እያልኩት በእኔ ምክንያት ኤደን ጋር የሚመጣው እዛ ነው ማለት ነው። ከዛ በኋላ እኔ አወራዋለሁ ብዬሻለሁ። ሁሉ ነገር ነው የሚያውቀው። እንዴት እንደተታረቅን እናወራዋለን። ታውቃለህ አይደል? ክለብ ተገናኝተን በጃን የተታረቅነው እናንተ ተጣልቼው ገንዘቤን በልቶ ላዩ ላይ ብዙ ነገር አድርጊ ሙሉ ህዝብ ያውቃል። ገባሻ? ከዛ በሆነ ልጅ ተታረቅን። ክለብ ተገናኝ በጣም ገጠመኝ። ከዛ ይጠይቀኛል አላጠፋሁኝም። ሌላ ስለ ብዙ የምናወራው ራሱ አለ። ሜሴጅ ግን አውጣላለሁ ማለት ነው። መጨረሻ ሰዓት ነው ልጅቷ ሰሙ ስታስጠምቃት የነበረችዋ ልጅ የልጅየው አባት የት አለ ስትለኝ የቱ ስላት እንደዚህ አይመጣም ልክስክስ አይመጣም አልመጣም ስላት ኦኬ ስለሱ ያውቅ ነበር ያውቃል። ምክንያቱም እኔ ተታርቀዋለሁ ሀቡ። እሺ ኤደን አንድ እኔ ጥያቄ ልጠይቅሽ። አንድ ኤደን ልመዝግብ አንቺ ላይ አሰርቷል። ሌላ ጓደኛሽ አሁን አጠገብሽ የነበረችው መኪና እህቴ ላይ ነው እህትሽ ላይ ጽፌያለሁ። ሰሚራ ጽፌያለሁ። አንቺ ላይም አሰርቷል አይደል? እሷ ከጎንሽ አሁን መኪና ያሸጠችለት ማናት? እህቴ ናት። እኔ ጋር እኮ እንትን እየጻፍኩ ነው። ሀያት ስንት ሰው እያንዳንዳችሁ ጋር ያለውን ግንኙነት ልጠይቀው ነው። መኪናው የሚሰራ ነበር ጋራጅ ወስዶ 2000 ድራም አሰርቷል ማለት ነው። እሺ ከዛ የመኪናውን ብር ሲለኝ እሷ ሰሚራ ለእኔ ምን ብላኛለች? ካፍቴራውን ሸጣ ሙሉ ብሯን እሱ ጋር ነበር የሰጠችው። 1000 2000 እያለ ነበር ሲቀበላት የነበረው ማለት ሲልክላት የነበረው እና እኛ እዚህ ያለሽ ደምሪ ምን አለችኝ? እሱ ጋር 8000 ድራም ቀሪ አለ። ኦኬ እዛ ትጠሪና አይደል ሳሪ ትጠሪና አላረኩም ካለ ይሄዶ እዛ ሲመሰክር ንጽህና ይረጋገጣል። ካልሆነ እዛ ጋር ገና ሳደርሽ እንትን ይልሻል። ገባሽ? ዘብር ገብርኤል እሱ ትክክለኛ ሰው ከሆነ ልክ ከዚህ በፊትም ሀያትና ትኬት ቆርጣ የወሰደችው ታችን ታማ እሱን ትቻሊድም ስትል ኮረና ሳት ሀያት አብዲ ትክዳለክ አንተ ትክዳለክ ትኬት ቆርጣ የወሰደችው አሁንም እውነተኛ ሰው ነኝ ካለ ሀቡ እኔ ትኬቴን ቆርጬ አብሬው ከነ ኮሮና አስመርምረው ትኬቴን ቆርጬ እሱ አብሮኝ ይሄድና እንደዚህ አላረኩም ብሎ ይመስክር። ከዛ በኋላ ችግር የለውም። ከዛ ያልሽ እንደዚህ ነው የሚደረገው። እኛ ለስምስም ከሰጠነው ጠይቂያት ሳሪያ አውሪ በዚህ ጉዳይ እሺ። በዘብር ገብርኤል እሺ። ከዛ አሌድ እንደዚህ አይነት ነገር ሲኮን አላረገም ሲል ወደ ራስ ነው የሚመጣው፣ ወደኛ ይምጣ። እሱ እንደዚህ አይነት ነገር አላውቅም የሚል ከሆነ ዘብር ገብርኤል ይጠራል። እዚህ ጋር ይጠራ ዘብር ገብርኤል ታሂዶ ነው ሀቡጌ ታሂዶ ነው። እዛ ገዳም ደግሞ ያው እውነት ታያል ነው የምትልሽ እሷ እና እኛ ስተተኛ ከሆንን ይህን ነገር ፍርዱን ወደ እኛ ይመጣል። እሱ ስተተኛ ከሆነ ደግሞ ፍርዱ ወደ እሱ ይመጣል ነው የምትልሽ። ኤኒዌይስ አሁን ጥያቄሽን ቀጥይ። አሁን ገባኝ። እሺ ምን ነበር ያልሽው? ዘብር ገብርኤል ከሄደ ካለበት እሱ ጠንቋይ ቤት ሄዶ የሚያውቅ ከሆነ ይጋለጣል ማለት ያስጮኸዋል ምናምን ነው እንዴት ይታወቃል? እህቷ ላይ አድርጎ ከሆነ ገና ስትገቢ እንደዚህ አይነት ነገር ይከለክላል። እንደዚህ ጥሩ ነው የምትለው። ኦኬ ጥሩ እሺ፣ ፈቃደኛ ነህ ከአንተ ገብርኤል? እኛ የእህታችንን እንትን አላረኩም ብሎ እንደዚህ የሚያወራ ከሆነ ገባሻ? አሁን እዚህ ጋር ሚሊዮን ሴት አለ። እኔ በደንብ ነው የምንተዋወቀው። እኔ እና እሱ በጣም ነው የምናወራው። ያውቃል። ሴቶቹ መጥተው በጎን ይነግሩሻል። አይመጡም። ግን ትክክለኛ ሰው ከሆነ እኔ እሄዳለሁ። ትኬቴን ቁርጭ ዛሬ እሄዳለሁ። ይምጣ ዘብር ገብርኤል እንሂድ። ምስክርነት ይውጣ ይውጣ። ያ ሁሉም ሴት ይውጣ አላቸው አለን የሚሉት እንደነገር እንዲገዛ ነበር መለስኩት ነው ያለች እንጂ እነሱ አያትም ወይ አይደን ምን ጋር ገንዘብ አላቸው። ገንዘብ አለን ሳይሆን መኪናውን ጋራጅ ወስዶ ቆይ በትክክል ትናገር እሺ። ሀያት ኤደን እሱ ጋር ገንዘብ ያበደራችሁት ገንዘብ አለ ወይም እንዴት ነው? አስረዱን። ኤግዛክትሊ ስንት ብር ነው ኤደን ያበደርሹም? በግልጽ አስረጅን። እሱ ጋር ይሄ በመኪናው ጉዳይ ምናምን ብር የለኝም። መኪናውን ልሸጥለት ከእሱ ጋር በጣም ከመቀራረቤ የተነሳ መኪናዬን ኢቭን ልሸጥለት ሰጥቼው ነበረ ሲሄድ። ከዛ መልስልኝ አልሸጥልህም አልኩት እንጂ እሱ ጋር ብር አለኝ አላ እሱ ጋር ነው ድምሩን የሚያውቁት። ያለችውን ግን ለእሱ ናገረዋለሁ ጽፌለት። አይ ስለ አንቺ እናውራ፣ ስለ በኋላ እንደርስበታለን። ሀያት እሱ ጋር ብር አለሽ? ተራ በተራ እንደሄድ ስለፈለጉ ነው። ኦኬ ኤደን እሱ ጋር ብር አለሽ? ቻፒ ጋር ብር አለሽ? እኔ ብር የለኝም። ካፍቴሪያን ሲሸጥለት አቡ ነግሬሻለሁ ቅድም 1000 እያጠጣው እያመጣ እየሰጠኝ ክለባስ እንዲህ እያለን የተቀበለው ብር ያለሱ ፊት ካፍቴሪያ ቁጭ ብለው ስሚ አልኳት። ሰሙ ሂሳብ ስሪ ስላት ምን አገባሽ የልጅ እንትን ነው ተይዛለች። ሰሙ ተይ ስሪ ሂሳብ አያገባሽም አለች። ኦኬ አሁን ከኔ ጋር ተታረቃል አልኩሽም አቡ
ከዛ በፊት እሱን የነካ ከኛ ጋር አፍ ትጋደላለች ማለት ነው። አሁን ልክ እሷ ጥያቄ ኤደን አጭር ገንዘብ አለሽ፣ ቻፒ ጋር ገንዘብ አለሽ። ያንቺ ሀቅ ላብሽ ቻፒ ጋር አለ ሙጋና እሱ ጋር አለኝ። ግን እኔ ፍርዱን እዛ ገብርኤል ከሄድን ብሩን አልፈልግም። በቃሽ አንቺ ብር አለኝ ግን አልፈልግም ነው የምትናቅም ማለት አቢባ ወንድሜ ከይቅርታ ጋር ሜቢ እኮ ልጠይቃት ብር የለኝም እንዲልሽ ነው። ታዩ ብር የለኝም፣ ብር አልተበላውም። ዘብር ገብርኤል ሂድልኝ ያምናሉ። በቃ ቻፒ ሶስቱም ከአንተ ብር አልተበሉም። 5 ሳንቲም ብር በልቶናል አያውቅም። ብር አበድረነውንም በልቶንም አያውቅም። ግን ጠንቋይ ቤት ይሄዳል፣ መተት አሰርቶብናል፣ ለዚህ ደግሞ እናምናለን ብለዋል። 18 ሚሊዮን ብር ብላ የለጠፈችው ምንድን ነው? አዎ ቅድም 18 ሚሊዮን ብር ብለሽ ነበር። ከዚህ በፊትም እነሱም እሷም ብላለች፣ ሄደንም እሷም ብር አለን በውስጥ ከዘብር በኋላ ማሬ እነግርሻለሁኝ። እኔ ብሩ ይቅርብኝ፣ ዲሌት ማድረጋለሁ። 18 ሚሊዮን ዘብር ገብርኤል። አይ ቅድም እኮ 18 ሚሊዮን ብር ማስረጃ ነው የሚልሽ። ሰለባ ነው። እነዚህ ጠንቋዮች ከእጅሽ ላይ ነው የሚሰልቡት፣ ከአካውንትሽ ላይ ነው የሚያወጡት። ጠንቋይ ሰው አይ ይሄ እነሱ አልተሰለበባቸውም። 5 ሳንቲም አልተወሰደብንም ብለዋል አለችሽ ማለት ዛት ሚንስ ማሪ አዳምጪ እሺ። በቃ ገንዘብ አልተበላችሁም። ሰውየው ጠንቋይ ቤት ይሄዳል ነው። ለዛ ደግሞ አንዴ ታርጌሽ ጠይቃት። ይኸው ማለት አሁን አንግባባም፣ በአካልም አንግባባም፣ ስልክም እንትን አንልም ብላለች አይደለ? እናንተንም መጨምር የምጠይቃት ያ ከዛ እኔ እሷን ለመስለብ አንድ ሰው እኮ ከሰው ጋር ስትግባቢ ዲቴል ይኑሮ አይኑሮ ሳታውቂ ምኑን ነው የምትሰልኝ? ምኑን ነው የምትወስድበት? ያን ስሙ የተጠራው እሱን ነው እና ያልነው አንድ ነን። ቱጌዘር ናቸው። ቱጌዘር እኔ ጋር እየመጣው ማለት ነው። ወንድሙ ነው ወይ እስከፈለገች ለአዳምጣት ታውራ ፈልገው። ባጭሩ እነሱ የሚሉት ነገር እህቶቻችን አንተ አፍዝዘህ አደንዝዘህ በነፃ ጉልበታቸው እንደምትበዘብዝ ያለ ደሞዝ እንደምታሰራቸው እነሱ ላይም መተት አድርገህ ቢዝነሳቸው እንደከሰረ ነው። በቃ ይሄ ነው ያለው ነገር፣ ሌላ ምንም የለም። ባጭሩ ለዚህ መልስ ትሄዳለህ። ጠንቋይ ቤት መተት አሰርተካል ሰዎቹ ላይ ንገረን። እሱን መስማት ማለት ሶሊያና እያንዳንዳቸውን እየጠቀስኩ ልንገራቸው። ያ እኔ ሶሊያና የምትባለውን እውነት ለመናገር እሷም እንዳለችው እኔ አላውቃት። ትናንትናም ያወቅኳን ለመጀመሪያ ያወራኋትን እንተዋወቃለን ወይ? የት ነው የምታውቂኝ? ሳታውቂኝ እንደዚህ ማለት ለራስሽ ጥሩ ነው ወይ? ቤተክርስቲያንና ምናምን ቤተክርስቲያን እመጣለሁ። ቤተክርስቲያን አንቺ ብለሽኝ አይደለም የምንመጣው። በምን ሀሳብ ተነስተሽ ማን ገፋፍቶሽ በምን ወይ እንዲህ ልትይ እንደቻልሽ አላውቅም። እሱን አንቺ ታውቂያለሽ። እኔ አታውቂኝም፣ እንደማታውቂኝም በአካል ተገናኝተን በስልክም በምንም አውርቻትም አይቻትም አላውቅም። እንዲሁ በቲክቶክ ትመጣለች አያለው። በቲክቶክም ፍሬንድ አይደለንም፣ ስልክም ዋትሳፕ አውርተን አናውቅም። ምን ይኖር ነገር ማውራት አይቻልም። በውስጥ አውሩ ተባለ፣ በውስጥ እንድናወራ ተደረገ። ከዛ በውስጥም አላወራኋትም፣ ቀጥታም አልደወልኩላትም። ምክንያቱም የምትለቀው በየደቂቃው ዝም ብላ ነው የምትለቀው። የምትናገረውም ነገር ትክክል ስላልሆነ እኔም መሄድ ባለብኝ መንገድ በህግ እየሄድኩኝ ነው። እየሰማች አንድም ቀን ለደቂቃ አውርቻት አላውቅም። ተግባብተን አናውቅም። ቤቷ ካፍቴሪያዋም ሆነ ሱቋም ይሁን መኖሪያ ቤቷ ምን ጋር እንደሆነም አላውቅም። ሄጄም አላውቅም። አይታኝ አታውቅም። አይቻት አላውቅም። ይህንን ነገር አሁን እሷ ተናግረዋለች። ስለ እሷ ጨርሻለሁ። ስለነ ሄደን አሁን ልስጥ። ስለነ ሄደን አቢባ የምጠይቅኝን ጥያቄ እንደዚህ ብለሽ ግልጽ አድርገሽ አሁን ድጋሚ ንገሪኝ። ጥያቄው ሲምፕሊ ገንዘብ ተበልተናል አላሉም፣ ገንዘብ ወስዶብናል አላሉም። ያሉት አንደኛ እህታችን ላይ መተት አሰርቶባት ነው። በመተት ነው። ሰሊና ይቅርታ አድርጉልኝ። ሰሊና መስቀል እያደረገች ነው እና እህት ላይ ሀማትና የሞተችው ላይ መድኃኒት አሰርቶባት ነበር። በፍቅሩ እንድታብድ አድርጓት ነበር። ቢዝነሷን አክስሮባት ነበር። እኛ ላይም መተት አስደርጎብን ነው ቢዝነሳችን እየከሰረ ያለው እና መተት አድርጎብናል። በቃ አጭር ሲምፕሊ እኮ ነገርኩህ። ይሄ ነው በቃ ጥያቄያቸው፣ ሌላ የለም። ማስረጃ ካልከን አንድ ጥያቄ ልጠይቅሽ። የስ እህት አለሽ አይደለ? አለኛ። እህትሽ እኔ የእህትሽ ጓደኛ ሆኜ ወይ የአንቺ ጓደኛ ሆኜ እህትሽ እንደዚህ እንደተደረገባት ሰምተሽ መጥተሽ
ተመልስ ያ ያደረገባት ሰው ከዛ ካደረገባት ሰው ጋር መልሰሽ ጓደኛ ትሆኛለሽ፣ አብረሽ ትበያለሽ፣ አብረሽ ትጠጫለሽ። ቢያንስ እንኳን እንዳደረገባት ስትሰሚ ከኔ ጋር ስትበይ እኮ እኔንም ያበላኛል ብለሽ ትጠራጠሪያለሽ አይደለ? ከዛ በኋላ ጓደኛዬ ነበረች። ጠይቅ ያለው ይህን ጥያቄ አልሰማከኝም ነበር ይሆናል። ይህን ጥያቄ ለኤደን ለራሷ ጠይቄያታለሁ። ምን አለች? እህቴ ከሞተች ከዛ በኋላ መብራት ይበርታችኋል። እህቷ ከሞተች በኋላ ትወቅ። እሷ ግን ቀድማ አውቃ እዛ ሆና ነግራኝ ነው አለች አይደል? እሷ አያት ቀድማ ታውቃለች ማለት ነው አይደለ? መጥቼ ጓደኛ ሆንኩት። ምን ኤደን ሀያት ትመልስ ይህን ጥያቄ እውነቱን ነው። አንቺን እኔ ጠይቅ ለምን ቀናጋኛለች? አቅ ነበር መጥቼ አብሬ ገጥሜ ያለው ሳትሞት በፊት። አዎ ለምን አብረሽ በላሽ? ሀያትን ከሚል እኔ ከአንተ ጋር የታረቅንበትን ቀን አውጥቼዋለሁ፣ ነግሬሃለሁ። ቀንሽልኝ ብዬ ያናችሁ ፐርሰናል ነገር ካለ ፕሊስ አቢባ አንዴ ልናገር ጠቅለል አድርጌ። ኤደን እሱ ይመልስልኝ ጥያቄ። የተጣላችሁበት ነገር ካለ እንዲህ በቤስት ፍሬንድ ነበራችሁ፣ አብራችሁ ነበር የምትበሉት የምትጠጡት። ስለዚህ ምንድን ነው መሀላችሁ የተፈጠረው? ይሄ ነገር ሊመጣ የቻለበት ምክንያት አቢባ አሁን ልመልስልሽ። የሌለው ነገር የሰው ስም ለማጥፋት ነው። ቴንኪዩ። አሁን ወደ ጥያቄ ይመጣልኝ። የኔ ጥያቄ ጠባችን እንደ ቤተሰብ ፐርሰናል እኔና ሄደን የመጀመሪያ አይደለም፣ እኔና የመጀመሪያ አይደለም። 150 ሺህ ጊዜ ተጣልተናል። ወር 2 ወር ተኮራርብን፣ ብዙ ነገር ተደራርገን እኔም ውስጥ ቂም ስለሌለ እሷ ጋርም ቂም ስለሌለ ስንገናኝ ደግሞ መልሰን ጓደኛ። አንዴ አይደለም አቢባ በጣም 4-5 ጊዜ አገር ምድሩን መጠየቅ ትችላለች። ተጣልተናል። አንዴ አይደለም 4-5-6 ጊዜ ተረዳሽኝ አይደል? አባባል አንዴ አይደለም በጣም ብዙ ጊዜ ተጣልተናል። አገር ምድሩ የሚያቀን በቀረቤታ ነው፣ በክሎዝ ነው፣ በምንድን ነው። እሷም ነፍሷን ይማር፣ በጣም መልካም ሰው ነች። በጣም ፍሬንድ ነን ከእሷ ጋርም እንደዚሁ እነሱ ጋርም እንደዚሁ አይነት ነርተው ላስቲር አሁን አስፈጥራለሁ። ግን እኔ ጥያቄ የሆነብኝ ኦኬ፣ አንተና ኤደን ፐርሰናሊ ተጣላችሁ፣ ፕራይቬት ነገር ተጣላን፣ ተዘጋጋን። ተረዳሽኝ አይደል አባባል? ኦኬ በቃ ከዛ ይሄ ነገር መጣ። አሁን ሰላም በቃ ተዘጋግተን እናንተም ባላችሁበት ሰላም እኔም ባለሁበት ሰላም ምንም ደርሶ አያውቅም። ምንም ነገር ተደራርሼ አላውቅም። በቃ ለቅሶም እስከ መጨረሻው ድረስ አያት ሄደን ይሄ ሁሉ ነገር ሆነ። ከዛ በኋላ አሁን እኔ ማልኳት ይሁን እንዴት ሆና እንደሆነ አላውቅም። ሶሊያና የምትባለዋ ልጅ አላውቃትም፣ አታውቀኝ። በምን አይነት እንትን ሞራል በምን አይነት ማን ብሏት እንደሆነ አላውቅም። ሪከርዶ አለ እልክልሻለሁ። ስሜን እንኳን በአግባቡ አታውቅም ነበር። ምክንያቱም ትናንትና የምታወራው ላይ ቪዲዮ ላይ ማን ነው ጃፒ ነው ጃቺ ምናምን ኳ ላይ ማለት ስሜን እንኳን ብላ ነው ስትል የነበረው። ስሜን እንኳን በአግባቡ አታውቅም። ተረዳሽኝ አባባል? አንዳንዴ እኮ ይህን ነገር ለማወቅ በጣም እንትን መሆን አይጠበቅም እኮ። እናንተም የምታዩት ነገር አይቻት አላውቅም፣ አይታኝ አታውቅም። አግባብ እንደሌለን ተናግራለች። ምን ማን ልኳት በምን ሪቬንጅ እዚህ ጋር እንደመጣች አላውቅም። እንበልና ሌሎቹ ውስጥ የመጡት ሴቶች ግን አንድም ቪዲዮ የከፈተ ያው እኔ ጋር እኔም ሆነ ሳሪ አንድ ሰው ቪዲዮ ካላበራ ማስረጃ ብለን አንቀበለውም፣ ፊቱን ካላየ ነው። ሌሎቹ 1-2 ሴቶች በቮይስ ብቻ ገብተው እሱ ጋር እሰራ ነበር፣ አዎ እሱ ጠንቋይ ቤት ይሄዳል፣ አዎ እንዲህ ያደርገናል ሲሉ ነበረ። እና ስለዚህ አንድ ሰው ስትኖሪ እኮ ይኸውልሽ ወዳጅ አለሽ፣ ጠላት አለሽ። ገብቶሻል አይደል አባባሌ? ሰው ነሽ። ሁሉ አመት ስትኖሪ ወዳጅ ታፈሪያለሽ፣ ጠላት ታፈሪያለሽ። በብዙ አይነት ወይ ትጋጫለሽ ከሰው ጋር። ተወኩ የሚያስቀየምኳቸው ሰዎች አሉ። እስቲ ይግቡና እንደዚህ ይበሉ፣ እንደዚህ ይበሉ። እኔም ደግሞ እኔ ጋር መጥተው ሰርተው ዛሬ የፀጉር ቤት የሆኑ የራሳቸውን ካፍቴሪያ ያላቸውን ቤቱም ቅድም ስታወሩ ሰምቻለሁ። ደሞዝ ምናምን ልጆቼንም ይዤ መቅረብ እችላለሁ። ከዚህ አይደለም አሁን የሚሰሩትን ይቅርና አሁን ከኔ ቤት ወጥተው ሌላ ቦታ የሚሰሩትን ልጆች ይዤ መቅረብ እችላለሁ። አንድ አይደለም 6-5 ልጆች ይዤ እኔ ምን ሲጀመር ጠንቋይ ለሰው ምናምን ከማድረግ ታዲያ ለራሴ አድርጌ አያልፍልኝም እንዴ? ይኸው የሚያውቁኝ እዚሁ ነው፣ እዚሁ ከኬንሳክ ነው የሚያውቁኝ። ምን የተለየ ነገር ኖሮኝ ነው ይህን ያህል እንዲጥንቆላ? የዚህ መብቱ ካለኝና የዚህ አቅሙ ካለኝ እኮ አድርጌ እኔ ሰው የደረሰበት እደርሳለሁ። ምን አይነት አማርኛ ነው? የዚህን ያህል ፓወር ኖሮኝ እሷን የማሳመም ያችን የመግደል ያችን ነፍስ የመንሳት አቅም ካለኝ ኧረ በእናታችሁ እኔ አንዳንዴም ፌር እንሁን እስኪ። ሚዲያ ስላለ ዝም ብሎ አይደለም መለፍለፍ። እኔ ለራሴ አሰርቼ የፈለግኩበት አልደርስም እንዴ? ታዲያ አልፌ ተርፌ ለሰው ማሰራት የምችል ከሆነ ለራሴ እንደዚህ እየተቃጠልኩ እየኖርኩኝ ድልቅቅ ብዬ መኖር አልችልም እንዴ? ሰው እኮ ከራሱ ሲተርፍ ነው ለሰው የሚያደርግ። እስቲ ግቢና፣ እኔ በጣም እየታዘብኩ ነው። ግቢና ያቸው
አንድ ትክክለኛ ፕሮፋይል እንኳን ያለ የለም። ኮመንት እንኳን የሚሰጡ በቃ የኛ ህዝብ እንደዚህ ነው። አንድ ርሲምታ ትቀጠቀጫለሽ። ማምን እንደዚህ ብለሽ እንኳን ምንም አይነት መረጃ አይደለም ይዘን የተቀመጥነው እኛ እዚህ ጋር ቱ ቢሆነስት እውነት ቀረጸ ጠንቋይ ቤት ስትሄድ የተቀረጸ ቪዲዮ የለንም። ማስደረግ ምንም አይነት ማስረጃ የለንም። ግን ጠንቋይ ቤት ቆይ አንዴ ልጨርስ። ጠንቋይ ቤት ሲሄድ ጠንቋይ ቤት ሆኖ ያለኝ ቪዲዮ እጄ ላይ አለ ስትል ነበረ። እሱም ሪከርዱ አለ። እኔ አልሰማሁም። አንድ ቪዲዮ አይደለም የለቀቀችው እኮ። እንዴ በትልቁ ላርጋት ቪዲዮ ሰላም ሰሊና ትባላለች። አስረዋታል። አሁን እያወራችኝ ነበረ ከደቂቃዎች በፊት ማለት ነው። አስፈራርቶ ይዛታል። እሷ ነች እንዳጋለጥ ፎቶውን የላከችው። የጠንቋዩን ቤት ሚስቱ፣ የግል ሚስቱ ችግር ላይ ነች። ሰሊናን የምታውቁ ከችግር አውጧት። የት ነው ያለችው እኮ? ዱባይ። ደርስላት አድራሻ ፍጡና ፖሊስ እንላክ። ፍሪጅ መራል ታግታ ነው። እነሱ ናቸው የያዟታ። ማስረጃ ይኸው ማስረጃ አለኝ። ጠፋች። ክፈች፣ ያሳይን። ክፈች እናሳይን። ፎቶ የላከችልኝ ይኸውልሽ፣ ፎቶ የላከችልኝ እንዳጋለጥ እሷ ነች። የእነሱን ፎቶ የላከችልኝ ማለት ነው። ደወለች ምናምን ያሳያል እነሱ ላይ። ይኸው ትምጣ ካልሆነ ይፍታልን። እሱ ጋር ወስደዋታል። የታለች? ማነው ስሟ? የታለች? ቀድሞ ባለቤትክ ስሟ ሰሊና የት ናት? ሰሊና አማን። እኔ ነው? አዎ። የት? ቆይ አንዴ ማሪ። ኧረ ጠብም የለም። እኔ ልጅ እዚህ ጋር ትግባና እናውራ። ምን እያሉን ነው? ከይቅርታ ጋር ሰምተሻል? ኮንት ላይ ደግሞ ፈሰናል አብዝዞናል እያሉ አራና አቡ ፈዘዋል እያሉ ነው። አሁን የላኩልሽን ቼክ አድርጉ። እሺ እኮ ሰሊና አማን እኮ ስለአሁን የላከች ነው። ኢንቫይተር አማን ሳቢያት ሌሎቻችሁ ሚዩት አድርጉ። እሱ ምናልባት ማስረጃዬ በጥንቁልና ምናምን የሚባል ነገር እኔ ሳያየኝ ነው የሚሄደው እንጂ ማስረጃ ለማስረጃ የሚሆን ነገር ማስረጃ እየተያዘብኝ አልሄድም። እኔ እሱ እግዚአብሔር ነው በዛ ሰው ላይ እንትን የሚለው ነገር። ግን እኔ አንድ ነገር የምናገረው ነገር አለ ስለ ምክንያቱም ትላንትና ቪዲዮ ከተሰማ እኔ አሁን ትላንትና ቪዲዮ ከለቀኩኝ በኋላ 1 2 3 ሴቶች እሱ ጋር እንደሚሰሩ እሱ ጋር ያለው ነገር ትንሽ አስቸጋሪ እንደሆነ ምናልባት እስከነስማቸው እንደ ምልክት አድርጌ ምነግረው ልጆች አሉ። እነሱ እንዳመለጡ ሌሎች እህቶች እሱ ጋር እንዳሉ አሁንም ድረስ ለምሳሌ ፌቨን የምትባል ልጅ ልታውቃት ትችላለህ። አንድ ደግሞ አቡዳቢ የሄደች ልጅ ከኢትዮጵያ አምጥታት ኢቨን ከሳክ አንተ ኤማራት ላይ አትሰሪም ብለህ ሁላ 2,000 ብር ጠይቃት 1,000 ብር የሰጠች ፓስፖርቷ ወስደክ እንደ ምልክት ነው የምነግርህ። ምናልባት ልታስታውሳት ትችላለህ። ነበረች፣ እዚህ ነበረች። እነዛ ነገሮች አሉ። ኖርማሊ ይሄ ነገር እኔ አሁን በጥንቁልና ምናምን የሚባለው መንፈስ እኔ ስለማላምንበት እኔን ሊነካኝ አይችልም። እምነት ነው ዋናው ነገር፣ እምነት ነው። ማንኛውም ሰው የሆነ ነገር ባደርግ የሚጎዱ ከሆነ እኔ አሁንም ልንገርሽ ይችላል ወይ አድርጎ ወይ ሳያደርግ ሊሆን ይችላል። ከዛ የዘለለ የሚያደርጉ ብዙ አሉ። ብዙ እህቶቻችን እንዲህ እንትን የሚያሰቃዩ አሉ። ሻርጃ ላይም በእንደዚህ አይነት መንገድ በጥንቁልና የሚያምኑ አሉ። በስነ ስርዓት ሄድበት ሰዓት ለማስረጃ በማያመች መንገድ ነው ማንኛውም ሰው የሚሄደው። ሲመጣ እንኳን አያስታውቅም። ይሄ የመስለብ ምናምን የሚባለው መንፈስ ምናምን ያ መንፈስ ድንገት ለአንቺ ላይገባ ይችላል። ያ ነገር ከየት ነው የሚመጣው? የሆነ ነገር ያደርጋሉ። እኔ ከአንቺ የሆነ ነገር ለማድረግ ብፈልግ አንቺን የማወቅ ግዴታ የለብኝም። በቃ ኦልሬዲ ውጭሽን ከውጭ አይሻለሁ። ጥሩ ነገር ካለሽ አንቺ ላይ ሄጄ የሆነ ነገር አደርግብሻለሁ። እንደዚህ አይነት ነገር ነው የሚያደርጉት እንጂ ቤትሽ ድረስ ገብተው ስለ አንቺ ፐርሰናሊ አውቀው ኦኬ ሱቅ ካለሽ ሱቅሽ ላይ የሆነ ነገር ያደርጉብሻል። ገበያ እንዲዘጋበሽ የሆነ ነገር አለ አይደለ? ለአንቺ እንትን የማይል የሚያፈዝሽን ነገር ምንም ሳይኖራቸው ማለት ምንም የጨርቄ ቁዳጅ የፀጉሬ ቁራጭ ምንም ሳይኖራቸው ማድረግ ይችላሉ። ከሩቅ እንዴት አምጥተው ይኸውልሽ፣ የተደገመበት ውሃም ሊሆን ይችላል፣ የተደገመበት ደም ሊሆን ይችላል። እሱን አምጥተው በራፍሽ ላይ ይደፋሉ። ኦኬ
ስላንቺ ስም ስላንቺ ይሄ አሁን ምናልባት አንዳንዶቹ አሉ በሌላ ነገር የሚጠቀሙ አሉ፣ በጨርቅ በፀጉር በሆነ ነገር ምናምን አንቺ የምታውቂው በመስተፋቅር ምናምን መስተፋቅሩን ይሆናል እና እነዛ መስተፋቅር ላይ እዛ ብቻ መሰለኝ የሆነ ነገር ግን ካላገኙ ማድረግ የማይችሉ መሰለኝ። ኦኬ እና እነዛ ነገሮች ይኖራሉ። ኖርማሊ ግን እኔ አሁንም የምናገረው ምናልባት በቻፒ በኩል ያለውን ነገር ምናልባት ሰሊና እያወራች ያለችው እየተናገረች ያለችው ነገር ምናልባት እህቶች አሉ ከኋላ እሷ ጋር ድረሽልኝ ብለው እየተናገሩ እህቶች ሊኖሩ ይችላሉ አሉ። እኔንም ያናገሩኝ እህቶች አሉ። እሱን ልጆቹን አሁን ነይ ብዬ የጠራኋት ልጅ አለች። እግዚአብሔር ምስክሬ ነው። 2 ልጆች ናቸው። ኖ አልገባም። አንዷ ፕራይቬት ነው አለችኝ። ፕራይቬት ነው እደውልልሃለሁ ነው ያለችኝ። አንዷ ግን እገባለሁኝ ብዙ መቆየት አልፈልግም። ዚዙ ካለሽ አሁንም ግቢ። አሁን ዚዙ እዚሁ እየተከታተለች ነው በእርግጠኝነት። ዚዙ ካለሽ ግቢ። እሷም እንደዛ ነው ያለችኝ። ስለዚህ በቃ እንደዚህ አይነት ድርጊቶች ምናልባትም እኔ አሁን በእንደዚህ አይነት መንገድ ምናምን ፈራለሁኝ ምናምን እኔ የሆነ ነገር ከተደረገ ተጎጂ ከሆንኩኝ ኦኬ ተጎጂ ከሆንኩኝ እዚህ አረብ ሀገር ያሉ ሴቶች እነ ሀቢባ አለች አይደለ፣ ሳሪ አለች፣ እነ ጆከር አሉ፣ እዚህ ጋር አሉ የሚባሉ ከስር አሉ እንዳለ አሉ፣ በሃይማኖት በኩል አሉ፣ እነ ኤርሚም አሉ። የሆነ ነገር ቢያደርስብኝ ማንም አይፋታውም። ማንም እዚህ ጋር የአረብ ሀገር ሴት አገሪቷን የሚያንቀሳቅሱት እነሱ ናቸው አሁን ላይ። ማንም የሚፋታው ሰው የለም። ችግር ያለበት ሰው ካለ ገብቶ ይናገር። እህቶቻችንም ይሂዳኑ። ሌላም ቦታ ሊኖሩ ይችላሉ። ሀቡ በዚህ አይነት ጉዳይ ላይ በእንደዚህ አይነት ነገር ላይ የሚጎዱ እህቶቻችን አሉ። ፈዘው ያሉ እህቶቻችን አሉ። ደሞዝ ሳይከፈላቸው እየሰሩ ያሉ እህቶቻችን አሉ። በቃ እነሱ ቢያንስ በቃ ይውጣ፣ ግልጽ የሆነ ነገር በቃ ትልቅ አጀንዳ እንደ አጀንዳ ተደርጎ እንትን ተብሎ ይህን ነገር ቢያንስ ፊክስ ማድረግ አለብሽ። አላልኩሽም? ከኔ ጋር እህቴ እስክትሞት መድኃኒት እስክትጠጣ ድረስ በሱ ስልክ ነው ደውዬ እናቴን ያወራኋት ብዬሻለሁ። አላልኩሽም? ብዬሻለሁ። መጨረሻ ላይ ነው እህቴ ስታስጠምቃት የነበረችዋ ልጅ ይሻለው። ከዛ በፊት እኮ እህቴ ሆና የዛሬ ዓመት ኢድ ላይ ስታወራ ምን ስትል እኮ ከዛ እንዳትቀርቢ ብሎኝ እኔ እኮ አብሬው ነበርኩኝ። ሀቡ አብሬው ነበርኩኝ እስከ መጨረሻው እስኪሄድ ኢትዮጵያ ገብቼ እዚህኛው ቤት ትንሿ እህቴ እዚህኛው ቤት ነበረች ያለችው። እኛ ቀድመናት ነበር ሄድነው። እኛ ዓርብ ሄደን እሷ ቅዳሜ መጣች። ሁሉ ዘማን መጣ ብዬ ፎቶ አንስቶ ልኮልኝ ምናምን ብዙ ነገር እኮ አለ ነግሬሻለሁ። ገብቶሻል? አዎ። ግን ደፍሮ የሚመጣ የለም። አሁንም እኔ ደፍሬ የወጣሁት እኮ አልኩሽ። እኔ እኮ 11 ወር ሳለቅስ ነገርኩሽ። 2 ኢትዮጵያ 3 ሄጃለሁ ብቻዬን ሳብድ። ቅድም ማሬ እሱን ስጠይቀው ቅድም ቻፒ በምንድን ነው የተጣላችሁ ስለ ፐርሰናል ነገር ነው አለ። ለምንድን ነው የተጣላችሁበትን ሪዝን የማትነግሩ? እንዲገባን ጉዳዩ ነገርኩሽ እኮ አልተጣላንም። እስከ መጨረሻ አልተጣላንም። እህቴ ሄጄ የሸኝ ነገርኩሽ እኮ አቦ አልተጣላንም። መጀመሪያ እያለ ያለው በፐርሰናል ጉዳይ እኔና ኤደንስ ስለተጣላን ለማጥፋት ነው። አዎ አቦ እንዲሰልሽ እኮ አላየሽኝም። ቅድም የኔና እሱ የተዘጋጋ ነው። መጨረሻ ቀን ያወራ ነው ኤርፖርት እየሄድኩ ነገርኩሽ። የእህቴን ሬሳ ሁሉ አንስቼ ልኬለታለሁ አለኝ። ዋትሳፕ ስክሪንሾት ልክልሻለሁ። እንደዚህ ሆና ጠበቀችኝ እያልኩ እኔ መጨረሻ ቀን የዘጋሁትን ለቀብር መጣች። እሷን ስታስጠምቃት የነበረች ሴት አለ አለች። ማን አልኳት። የወንዱ ልጅ አባት ስትለኝ እንዴ እሱ አለ ያውቃል እንዴ ስለ ስትለኝ አዎ። ከዛ እንዴ ስትለኝ ከኔ ጋር ቤስት ፍሬንድ ነው አልኳት። በጣም ቤስት ፍሬንድ ነው ያውቃሉ ነገር አንቺ ነሻ የገደልሻት አለች። ከዛ በኋላ አውርቼው አላውቅም። ሲደውልልኝ ቦትም ላይ እባክሽ አውሪኝ እባክሽ ጨንቆኛል ምናምን ሲለኝ ትንሿ እህት ያነሳችና ተወም በቃ ሲጀመር እሷ ተናግራለች አንተ ብዙ ነገር እንዳረካት ኦኬ አትደውልብን ብላ አለች። ከዛ በኋላ እኔ ከዚህ ሀገር የመጀመሪያ እህቴ እንትን ብላ በሱ ገጽ ካወራሁት ቀን ጀምሮ እኔ አይቼውም አላውቅም አውርቼውም አላውቅም። ትላንትና ሰሊናን አያናት ዝም ብለን ቲክቶክ የምታየው ነገር ሳያት ዲፕሎማት አካባቢ ማለት እኛ ያለንበት አካባቢ ነው ዲፕሎማት እና 2 ወንድማማቾች ስትል አቤት እያልኩ እየጠበኳት ነበረ። ከዛ ስማቸውን ጠራች። ስጠራ ታቡ ሰው ጠፍቶ መስሎሽ አሉ እኮ ግን እሱ ንጹህ ነኝ ካለ ገብቶሻል። አሁን ምንትን ነው የሚባል ምን እንደሚልሽ ማስረጃ ምናምን ይልሻል። ገብቶሻል። እዚህ ጋር እንኳን ሲያወራ አቡ ያሳምንሻል። በቃ ፓወር አለው። ይሄን ያህል ክርስቲያን ነኝ አላደል ኢትስ ኦኬ። ክርስቲያን ከሆነ በእምነቱ ይምጣ ይሄድ ኢትዮጵያ እንሂድ ኢትዮጵያ ነው የምለው እኔ። በቃ ይሄን ብቻ ነው የምናገረው። እሱ እውነት ትክክለኛ ክርስቲያን ከሆነ እንሂድ። ቤተ ክርስቲያን እኮ ነው የሚካሄደው አቡ ደብረ ብርሃን
ስለዚህ ይኸውልሽ ኤደን ይባላል እዛ እንሂድ ነው እያልኩ ያለሁት። በቃ ጨርሰናል። ከኤደን ጋር ጨርሰናል። ደጋግመሽ አስረድተሻል። በደንብ ገብቶናል። ዘብር ገብርኤል ይሂድና ይማልልኝ። በቃ እሱ ብቻ ነው የምፈልገው። አንቺ ትኬቱን ትችያለሽ። እሄዳለሁ። የትኬት ወጪውን ችለሽው ዘብር ገብርኤል ሄዶ መተት እንዳላሰራ ጠንቋይ ቤት እንዳልሄደ እናንተ ላይ መተት እንዳላሰራ እንዲምልልሽ ነው የምትፈልጊው። እዛ ሄዶ ይመሰክራል። በቃ ያንቺን ጨርሰን ታፍኗል። ማይክህ ታፍኗል። ያው ልክ ይሄንን እስቲ አሁን ምንድን ነው ድምፅ አይሰማም እያለ ነው። አንዴ በል እንዲከፍት ጉሮሮ ሲባል እኮ ጉሮሮ ይከፈታል። አይሰማም፣ በፍጹም አይሰማም። ገዳማት ቦታ ላይ እንደዚህ አይነት ተአምራቶች በሚዘገንን ሁኔታ ታያለሽ ማለት ነው። ሰላም ላይ የሚታየው ነገር እውነተኛ ነገር ነው። ይሄ ልጅ አድርጓል አላደረገም የሚባለው ነገር አላውቅም። ነገር ግን መንፈስ በመሰረቱ የሚያረግሽ ምንድን ነው? እንዳትረጋጊ ያረግሻል። ስሜታዊ እንድትሆኝ ያረግሻል። ሰዎች ለምን እብድ ብለው እንዲጠሩሽ፣ ያማታል እንድትባይ፣ ቀልብ የላትም አይምሮ አንስታለች እንድትባይ ነው የሚያደርግሽ መንፈስ በጠቅላላ ማለት ነው። ለምን የደረሰበት ነው የሚያውቀው። ገባሽ? እኔ ዛሬ ዓመት አቡዬ እዛ ሰፈር ፀጉሬ ልሰራ ነው የሚሄደው እንደነገሩሽ እንደምታደርግ ታመማለሁ ማለት ማሰብ ያቅተኛል። የሆነ ስራ ልሰራ ስል ትኩረት አጣለሁኝ። ገባሽ? አይኔን ይይዘኛል እና ምርመራ ሄድኩኝ። በጣም ብዙ ቦታ አይኔን ተመረመርኩኝ። ጭንቅላቴን ኢቭን ቲዩመር አለብኝ ብዬ ዶክተሩን ራሱ እስከዛ ድረስ ነው ሪስኮስ እጄ የተመረመርኩት። እዛ ሰፈር አትምጪ፣ እዛ ሰፈር መተሽ የሚያስለኩሱሽ ሻማ የቤተ ክርስቲያን ለእንትን ሻማ አይደለም የሚያስለኩሱሽ ለመጥፎ ነገር ነው። እና ሌላ ሰፈር ፀጉር ቤት የለም ወይ? እኔ እዛ ሰፈር ለፀጉር ቤት ብቻ ነው የምሄደው። አስቢ። እንደዛ ስትለኝ የምሄድበትን ቦታ ስለማውቀው እኔ ደውዬ ያንቺ እንደዚህ ማድረግ እኔን ምንም አያደርገኝም፣ እኔ ግን የቅዱስ ገብርኤል ልጅ ነኝ ብዬ ስናገራት ነው ከግንባሬ ላይ የሆነ ነገር ለቆኝ ሄደው እንጂ ምናልባት ዛሬ ላይ 25 ላይ እኔ እብድ ሴት ነበር የምባለው። እውነቱን ስነግርሽ ማለት ለምን ጭንቅላቴ ላይ የዛሬ ዓመት እኔ እንጃ እግዚአብሔር ረድቶኝ ቅዱስ ገብርኤል እንደው አባቴ ጠባቂ ስለሆነ እንጂ አይምሮዬ ላይ የሆነ የሚሄድብኝ ነገር ነበረ ጭንቅላቴ ላይ በቃ ማሰብ ገባሽ? ሊያውም እኔ ምን ያክል እግዚአብሔርን በጣም ተጣብቅ ያለው ብዬ የማስብ ሰው ነኝ እኔ በመሰረቱ ማለት ነው። ገባሽ? በብዙ ነገር ግን እንደዛም ሆኖ ሰይጣን ይፈትንሻል እና የታመምሽውን እንኳን እንድታቂ አያደርግሽም መንፈስ ማለት ነው። እና አሁን ሰሊና ላይ የሚታየው ነገር ይሄም ልጅ የሚናገረው ነገር እያላት ያለው ነገር ጤነኛ አይደለችም፣ ንግግሯን ቼክ አድርጉ ሲል ሁሉም ሰው ከታችም እያየው ነበር። ጤነኛ አይደለሽም ወደሚለው ነው የሚሄደው ማለት ነው። ገባሽ? ይሄ እና ስለ ዘብር ገብርኤል ደግሞ ኤደን ስትናገር ሰምቻታለሁ። ዘብር ገብርኤል በመሰረቱ እሱን ይዘሽው አትሄጂም፣ የትኬት ማንም አያወጣም። ገባሽ? ዘብር ገብርኤል እራሱ ታማሚው ሰው ይሄድና እኔ ተበድያለሁ አባቶች ጸሎት አርጉልኝ ብሎ ጧፍ ይሰጣል። ገባሽ? ከዛ አባቶች ጸሎት ያደርጉልሽና ሰውየውን እራሳቸው አባቶች ናቸው በራእይ ታይቷቸው ስሙን ጽፈው በዚህ ቀና ተብሎ ነው ወረቀት ደብዳቤ የሚሰጠው። ያንን ወረቀት ይዛ ሄዳ ይቺ ሴትዮ መስጠት ነው የሚጠበቅባት። ለማ በዳይ ነው ለተባለው ሰውዬ። ያ ሰውዬ በተባለው ቀን መቅረብ አለመቅረብ የእሱ ፋንታ ነው። ከቀረበ ምህረት ይደረግለታል። ለምን? እግዚአብሔር መሀሪ ስለሆነ። ካልቀረበ ደግሞ በሱ ላይ እግዚአብሔር ነው የሚወስነው። እኛ ሰዎች አይደለንም፣ አባቶች አይደሉም። ገባሽ አይደለ? ስለዚህ ዘብር ገብርኤል ትልቅ መልስ ይሰጣቸዋል። እዚህ ጋር እመን ለምታምንልሽም ማንም ሰው እኔ ብሄድ ጠንቋይ ቤት አላምንልሽም። ገባሽ አይደለ? ለምን? ይሄ በስውር የሚደረግ ነገር ነው። ሰይጣን ስትጎትች በስውር እንጂ በፊት ለፊትማ ከሆንማ ሰው ይዝሻል፣ ሰው ያስቆምሻል። ወንጀልም ነው በፊት ለፊት ከተገኘሽ። ግን በስውር ነው። ስልብና ብትሄ መተት የሚያደርጉ ሰዎች በአጠቃላይ ግን ገብርኤል ከሄዱ መፍትሄ ያገኛሉ። ገባሽ አይደለ? እና ልጅቷን ፕሊስ ከቻልክ ማለት ነው ወንድሜ፣ ጤነኛ ነች አትበላት፣ ፍጹም ጤነኛ ነች። ቅዱስ ገብርኤል ደግሞ ቃል እገባልሃለሁ ጤነኛ ያረጋታል። ለምን? ቅዱስ ገብርኤልን የምታምን ሴት ላት አይደለችም አይባል። ሌላው ደግሞ ሀቡዬ ሶስተኛው እና ዋናው ነገር በፊት ላይ ልብስ ተቆርጦ ወይንም ከአካልሽ ላይ ወይ ከፀጉርሽ ላይ የሆነ ነገር ተወስዶ ነበር የሚደረገው ማለት ነው። ገባሽ? ይህን የደረሰበት ብቻ ነው የሚያውቀው። አሁን ላይ በፎቶሽ
ስልክ ተደውሎልሽ ሃሎ ባልሹ በድምፅሽ ይደረግብሻል። ገባሽ አይደለ? ማለት ቴክኖሎጂ በተራቀቀ ቁጥር ሰይጣንም ራሱን እያራቀቀ ነው የመጣው። ሰይጣንን የምታምኑ ሰዎች ግን እውነት ይሄ ቁጡ መልአክ መዓት ያወርድባችሁ። ሌላ ምንም አይደለም። ምክንያቱም ሰው ሀገር ላይ እዚህ ዱባይ ላይ የምንመጣው እኛ ሰርተን ልንበላ እንጂ ርስት ልንወርሰው ወይም ደግሞ ሼክን ልንወርሰው አይደለም። ገባ? ሁላችንም አንድ ባንድ ሰርተን ልንለወጥ ነው የመጣ ነው፣ ከትንሽ እስከ ትልቅ ማለት ነው። ገባ? የትኛውም ርስታችን አይደለም፣ ገንዘብ ነው እንደዚህ የሚያደርገን ማለት ነው። ገንዘብ ደግሞ ኃላፊ ነው፣ አብሮን አይቀበርም። ግን በሰው ላይ እንደዚህ የምታደርጉ ሰዎች እግዚአብሔር ይፈርድባቸዋል። እና ሀውዬ ልነግርሽ እኔ የገባሁት ምንድን ነው የሰይጣን ስራ። ወይ ወጥተህ ትገባ ወንድሜ፣ ማይክህን ስትከፍት በጣም የሚረብሽ አማትብ እስቲ አማትብ ገባ፣ አማትብ በቅዱስ መስቀሉ አማትብ ትቶህ እንዲሮጥ ማለት ነው። በጣም ተናዳሃል እኔ ሳወራ ምናምን፣ ምክንያቱም ፈርተሃል መሰለኝ። ገብርኤልን ሳነሳው ፈራህ። ምክንያቱም ገብርኤል ደግሞ ታውቃለህ በጣም ቁጡ መልአክ ነው። ከዛሬ ጀምሮ ሊያሳይህ ይችላል። እኔ ደግሞ የተናገርኩት በረዋን ላይ ሰርቷል የገብርኤል ታብር ማለት ነው። ስለዚህ ኢትስ ኦኬ ችግር የለውም፣ ባንተም ላይ ይሰራል። እሺ ወንድሜ ሰኒ፣ እንደዛ ከሆነ አናግሪው እስኪ፣ ድምፁን ያስተካክልና ተነጋገሩ እስኪ። አንቺና ወንድሜ ድምፅን ከፍ አድርገው እስኪ። ሚዩት ነክ ሚዩትክን አብራው። አበባ ላቁጣ እናስገባ እንዴ መፍዘዝ አይደለን እኮ። ስልክ ስትል እኮ አሁንም በቲክታክ በቃ በድምፅ ከሆነ በምናወራው ነገር ይሰራል። በቃ በፎቶ እና በድምፅ ስትል በቃ ፈዘዝኩ። አይኔ እየቀላ ነው፣ አይኔን እያቃጠለኝ ነው። ወይኔ ጉዴ! አላህና በእግዚአብሔር እምነት ያለው እንዳይፈራ አንቺ በአላህ እኔ እኮ ስላልኩ ነው። እኔ ያልኩትን እኮ ነው የምትደግምልኝ። በፈጣሪያችሁ የምታምኑ ከሆነ እንዳትፈሩ። እኔ ማለት ቲክታክ ላይ የማይመጣ ነገር የለም። እስኪ ስትሩ እያየነው ነው። ለማንኛውም ልጁን አስገቡትና እናዳምጠው። ወይ አሻንጉሊት አደረጋቸው። እኛ የራሱ እየፈዘ ኮመንታተሮች ሁላ ፈዘዋል። ኮመንቱ አልተረጋጋባችሁ እዚህ ቤት። ሀቡዬ አንድ ነገር ብቻ ተናግሬ ልውረድ ማለት ነው። ሰቢናም ሆነ ኤደን ዱባይ ላይ ከሆነ የሚኖሩት ማለት ማንም ሰው ተች እንዳያረጋቸው እንዳይነካቸው ብቻ ነው መጠበቅ ያለባቸው። እዚህ ፊት ለፊት ስለወጡ ለምን ሚዲያ ላይ ስለወጡ እንጂ በተረፈ የመንፈሱን ነገር ወይ እነሱ ጫፋቸው ከተነካኩ ለህዝቡ ማረጋገጫ እየተሰጠ ወይንም እኛ ነን እያሉ ነው። አዎ እያሉ ነው፣ እኛ ነን እያሉ ነው። በሰይጣን ያደረጉት ነገር ግን ለማየት አውቃሽ እግዚአብሔር ያወጣቸዋል። አባቱ የሆነው ቪዲዮ አልበራም። ቪዲዮውን አውሮ አባት በስማም ላለ ማለት ነው እኮ ምን አልሽ? በስመ አብ ላለ ማለት የቅዱስ ገብርኤልን ስም ላለመጥራት ነው። እመኑ። እኛም ፈዘዝን ደበዘዝን እኮ ጋይስ። አሁን እኔ አዳመጥኩ ግን በቃ ህዝቡ ተሰብስቧል። ምን እንደሚያዳምጥ እኔ ግራ ገብቶኛል። ጠይቃላችሁ አንዱ ከአንዱ ግማሽ ሞተ ብላችሁ ይዛችሁ መጣችሁ። ከዛ በኋላ ምን ተደረገ? ጭራሽ መፋዘዝ እኛም እንትን ማለት ደረጃ ደረስን። ነገር ወዴት እየሄደ ነው? አሁን የሰው ነፍስ ጠፍቷል አላችሁ። የሰው ነፍስን ያክል ሰውየውን ከሳችሁ አንጥታችሁታል። አንዳንድ ጊዜም ሀቅ እንትን እያላችሁ ሰውም ሀቢባንም እንድትፈርድ አድርጓት፣ አትጫኗት። አሁንም ድምፅ እየሰማን አይደለም። ቻፒ ድምፅ ካይሰማም እስኪ ንገሪው። አማትበሉት እሺ። ድምፅ ካይሰማም እዛ ከሆነ ሰኒ በይው። አማትብበት ወንድም፣ አማትብበት ፈትና አማትብበት ይለቃል። ሰኒ እንድታማትብ እየጠየቀችት ነው። አማትብ በትምህርተ መስቀል አማትብበት። በቃ እንትን በሃይማኖት መሰረት እየጠየቀች ነው ወንድም። እኔ ሌላ ነገር አይደለም፣ ወደ ሌላ ነገር እንዳትወስድ። ሰኒ
እየዘመረች እኛ ጋር አልደረሰም። ኦኬ በሌላ አካውንት ና ሀቢባ አፍጥረሻል ግን? አዎ አፈጠርኩ። አይኔ እየቀላ ነው እና እያቃጠለኝ ነው ውስጡ። በአይንሽ በኩል የሆነ አንቺ ደግሞ የመጣ በነገራችን ላይ እኔ አሞኛል ብዬ ከተኛሁኝ እታመማለሁ። በቃ ሊና አሁን ሰኒ የተናገረችው በስልክም በሁሉም አለች። እኔ ለራሴ እየፈራሁ ነው። አይኔን እያቃጠለኝ ነው። አይንሽን አይቶች ነው ከጥበሽ ረጋይስ ወዴት ኢትዮጵያ ዙ በቃ ኧረ ተው ጆክ አግኝተውት